የኢትዮጵያ ሕዝብ ወጥሮ ሲይዘው መለስ የግመል ማጠጫ ያርጉት ወደብ ሸቀጥ ነው ምናምን ማለት ጀመረ ሃው ዶክተር አብይን የፓርላማ ንግግር ተከትሎ ነው ጀዋር ይሄንን የጻፈው በቃ እኔም ማለት ተቀም እናንተም አትጠቀሙ ብሎ ዘክቶ ቁጭ አድርጓል ከማንንም በላይ ከዶክተር አብይ ጋር መቆም ካለበት ህዋት ነው ከዶክተር አብይ ጋር መቆም ያለበት በዚህ በየባህር በር ጉዳይ በአሰብ ጉዳይ አንድ ቤተሰብ ነን ከዚች ወዲያ አንተ ውሰድ ከዚች ወዲ እኔ ላስተዳድር ተባብሎ የተለያዩ እኔ ኢትዮጵያን ካስተዳደርኩ ሻቢያ እንዳይቀናቀነኝ ሻቢያ የሚጠይቀው ነገር ሁሉ ሰጥቼው ይሄድ ብሎ ነው የሸኘው እርግጠኛ ነኝ ሻቢያ ይመጣል አሰብን ብቻ ሳይሆን ምጽዋንም ሉዝ ያረጋል በየቀኑ እኔ ይሄንን ዛሬ ነው የተናገርኩት እኔ ተናግሬ አላቅም በየቀኑ ሺ ማስፈራሪያ ይደርሰኛል ዶክተር አብይ የአፍሪካ ጠቅላይ ሚኒስትር ነው በካሬ 81,000 ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ ሰላም ውድ ተመልካቾቻችን የጅማት ፕሮግራማችን ነው በዛሬ ፕሮግራሜ ላይ አንድ ውድ እንግዳ ይዤ ቀርብ ያለው ከዚህ እንግዳ ጋር ጥሩ ቆይታ ይኖረናል እንግዲህ በደንብ ራሱን ያስተዋውቅና ያገለጸው ነገር ካለ ደግሞ እኔ ገልጻለሁ ስለ እንግዲህ Thank you መሰግናለሁ ያው እዚህ ቤት ከዛሬ ጋር 2-3 ጊዜ ይመስለኛል ተገናኝተናል በእውነቱ ጥሩ ስራ እየሰራችሁ ነው ስለጋበዛችሁኝም በጣም አመሰግናለሁኝ እኔ ባረንቱ ገዳ ባላለሁኝ ያው ቀደም ሲል በርግጥ እስካሁንም የኦሮሞ ነጻነት ግንባር አባል ነኝ ከኤርትራ ከመጡ የኦሮሞ ነጻነት ግንባር አባላቶች መካከል አንዱ ነኝ ብዙ ሰው ደግሞ የሚያስታውሰኝ የኦሮሞ ነጻነት ግንባር ወደ ሀገር የተመለሰለት በመስቀል አደባባይ የነበረውን መድረክ የመራሁት እኔ ነኝ ያንን ክራውድ ታስታውሳለ ሚሊዮን ሰው መጥቶ ዛ መድረክ ላይ ኢቭን መድረኩን ራሱ እንዳለ በማዘጋጀትም እኔ ነበርኩ የዌልካም ሴሬሞኒውን ያዘጋጀሁት ከዛ ደግሞ መድረኩንም እኔ ነኝ የመራሁት በዚህ ሰው ስለሚያስታውሰኝ እንግዲህ ምናልባት ሰው 7 አመት ቀላል አይደለም ሊቀጥን ይችላል ሊወፍር ይችላል ሊያረጅ ይችላል ባዮሎጂካሊ ሰው እየተቀየረ ይሄዳል ማን ነው ለሚለው እሱ ሚሞሪ ወደ ኋላም ተመልሶ ቢያይ እኔ እሱ ነኝ ባረንቱ ገዳ ነኝ ማለት ነው አሁን በሚዲያ ላይም በፒስ ቢልዲንግ ኤንድ ኮንፍሊክት ሪዞሉሽን በሰላም ግንባታና በግጭት ማስወገድ ዙሪያም አንድ ኤንጂኦ ውስጥ እሰራለሁኝ በርግጥ እንግዲህ ያው የኤንጂኦ ስራ በፈንድ ላይ የተንጠለጠለ ነው ፈንድ ስታገኝ ትሰራለህ ፈንድ ሳታገኝ ደግሞ ስትቀር ትንሽ አስቸጋሪ ነው ስራው በቋሚነት ባይሆንም አንዳንድ ነገሮችን በማገዝ ዛም ሰራለሁ እንደ ጀነራል ዳይሬክተር ሆኜም እየሰራው ነው ግሎባል ፒስ ፌዴሬሽን ኢትዮጵያ ይባላል በሰላም ግንባታና በግጭት ማስወገድ ላይ ይሰራል ከዛ በተረፈ ደግሞ የጀግናው የሀገር መከታ የሀገር አጥር የሆነው የኢትዮጵያ መከላከያ ሰራዊት የክብር አባል ነኝ እርግጠኛ ነኝ ሚዲያቹም እዛ ተገኝቶ ካንተ ጋርም ተገናኝተናል ቢሾፍቱ በተካሄደው ጀግናው ፊልድ ማርሻል ብርሃኑ ጁላ በተገኙበት ከሳቾች ዋንጫና ሜዳሊያ አግኝቻለሁኝ በባህር ኃይል ግቢ ቢሾፍቱ በተካሄደው ማለት ነው ሶ ይሄንን መስላለሁ ከብዙ በጥቂቱ ሬዲዮም ቴሌቪዥንም አካባቢ ይሰሩ ነበርና እስቲ ስለሱ ነገር ትንሽ አስተዋውሱኝና ወደ ጥያቄዎች ቢሄድ ደስ ይለኛል እንግዲህ አንዳንዱ ሰው የሚገርም ነገር በጣም ሰርፕራይዝ በሚያረጋይ መልኩ መንገል ላይ ሲያገኘኝ አሁን ካለሁበት ያው አሁንም ከሚዲያ ጠፍቼ አላቅም አንዴ በኢትዮጵያ ቴሌቪዥን አንዴ በፋና አንዴ በዚሁ በእናንተም በሶሻል ሚዲያውም ሌላ ጊዜ ደግሞ በዋልታ አሁን እንኳን ከፋና ጋር አንድ ላይ ሆነዋል በሌሎች የግል ቴሌቪዥኖችም እየቀረብኩ በአገር ሰላም ጉዳይ አገራችን ሰላም መሆን አለባት በግጭት የሚመጣ ለውጥ የለም
ቁጭ ብለን ተነጋግረን ተደራድረን ችግሮች ካሉ ችግሮች መፈታት አለባቸው የሚል ፕሪንሲፕል ይዤ ስለምናገርና ስለምሰራ ብዙዎቹ ይጋብዙኝና እዛ ላይ ቀርባለሁ ከስራዬም ከልምዴም አካፍላለሁኝና ብዙ ሰው አሁን ይሄንን እንዳለ ሆኖ የዱሮ ልጆኜ የነበረውን ያስታወሰ እንዴ እኔ እኮ ልጆኜ ያቀህ ነበር ምናምን ይለኛልና በመንድነው መሰለ እንደዚህ የሚሉኝ እኔ 1985 የዛሬ 30 አመት አካባቢ ይመስላል እንግዲህ እድሜ እንዳይቆጥሩ ወዳጆች እና የኢትዮጵያ ቴሌቪዥን የአፋን ኦሮሞ የመዝናኛ ክፍል የደንጋ ባልደረባ ነበርኩኝና እዛ ላይ በጣም ጻፊ ነኝ እኔ ጽፋለሁኝ ብዙ አስደናቂ ጭውውቶችን ድራማዎችን ቲያትሮችን ጽፌያለሁና እዛ ላይ አክተርም ነኝ ጸሐፊም ነበርኩና በዚህም በኢትዮጵያ ኤርትራ ጦርነት ጊዜ በሽራሮ በሽሬ በዛላምበሳ በመቀሌ ተገኝቼው ሰራዊቱን ስናነቃቃ ነበር በጭውውት በድራማ በተለያየ መንገድና ከዛ ውጪም እንዲሁ አገር ላይ የዞርን በተለያየ ኢትዮጵያ ኦሮሚያ ብቻ ሳይሆን በኢትዮጵያ የተለያየ ዝግጅቶች ሲኖሩ የመድረክ መሪም ነኝ በጣም ጎበዝ የመድረክ መሪ ነኝ በአፋን ኦሮሞም በአማርኛም ለምሳሌ የኢትዮጵያ ብሔር ብሔረሰቦች የመጀመሪያውን እዚህ ስብሰባ ማዕከል የተካሄደውን አዲስ አበባ ስብሰባ ማዕከል የሚባል አሜሪካን ኤምባሲ አካባቢ ያለ ድንኳን የሚመስል አንድ አዳራሽ አለ እዛ ነው የተካሄደው ያረፉት ጠቅላይ ሚኒስትር አቶ መለስ ዜናዊ ነበሩ እዛ መድረክ ላይ የተገኙት የመጀመሪያውም ነበረ እኔና የአገር ፍቅሩ በጣም ጎበዝ ጥበበኛ ስሙ ሊጠፋኝ ነው እኔና እሱ ነበርን በጋራ ያንን መድረክ የመራ ነው የአገር ፍቅር በጣም ታዋቂ አክተር ነው ስሙ ሊጠፋኝ ነው ኪሮስ አይደለም ብቻ እሱ የትግራይ ተወላጅ ነው ኖርማል ኪሮስ ድራማ ምናምን ቲያትር የሚሰራው ኪሮስ ነው ስሙ በቃ አስታውሻለሁ ማለት እኔና እሱ ነን መድረኩን የመጀመሪያውን የብሔር ብሔረሰቦች መድረክ የመራነው እኔና እሱ ነን አይ ሪሜምበር የአርብቶ አደር ቀን በአፋር ተካሂዶ አፋር ሰመራ ይመስለኛል እሱንም መለስ ዜናዊ የተገኘበት ነው እሱንም መድረክ እኔና አንድ ሰው ነን የመራነው እንደውም ማሳውሰው በዛን ዕለት አንድ የኢትዮጵያ አውሮፕላን የሆነ ቦታ የተከሰከሰበት ዕለት ነው እና በዛ አስታውሳለሁና ጥሩ ጎበዝ የመድረክ መሪም ነበርኩ ቲያትረኛም ነበርኩና ሁለገብ ነኝ አሁን ወደ ፖለቲካው ጭልጥ ብዬ ገብቼ የትጥቅ ትግል ውስጥ የገባ ነው ደግሞ የነበረውን ችግር ታስታውሳለ እንዲህ ያለ ሚዲያ እንኳን መጠቀም ቀርቶ እንደው ጽሁፍ እንኳን ትንሽ የፌስቡክ ላይ ስጽፍ ከባድ ችግር በነበረበት ጊዜ ነበረ በነገራችን ላይ የኦሮሚያ ባህል ቱሪዝም ሰራተኛ ነበርኩ የኦሮሚያ የባህል ቡድን የሚባል አለ ዘመናዊና ባህላዊ ሙዚቃ ቡድን የነበረ እሱንም እመራ ነበር የኦሮሚያ የሱ ኃላፊ ነበርኩ አባል መድረክ ከመሪ ከምንም በላይ የዛ የባህል ቡድንም ኃላፊ ነበርኩ አንድ ጊዜ ናይጄሪያ ሁሉ ይዣቸው ሄጃለሁኝ የናይጄሪያ የነጻነት ቀን 50ኛ አመት ሲከበር ናይጄሪያ ያኔ ኢትዮጵያ ዲፕሎማት የነበሩት ዛገር አምባሳደር ሶሌማን ደደፎ ናቸው እንዲህ ያልኩ ነው እንግዲህ መጨረሻ ላይ ነገሮች ሲበላሹ ወደ ትጥቅ ትግል ገብቼ ከኦሮሞ ነጻነት ግንባር ጋር ተቀላቅዬ እንደ ቀደም እንደነገርኩ ነጻነት ግንባሩም ሆነ ሌሎች በትጥቅ የሚታገሉ ድርጅቶች ወደ ሀገር እንዲመለሱ እና በሰላም ፖለቲካቸውን እንዲመሩ ወይም እንዲያካሂዱ መንግስት ለውጥ መጥቶ የዶክተር አብይ መንግስት ወደ ስልጣን ሲመጣ ሰላማዊ ትግል ጥሪ ሲደረግ ሁላችንም መጣን እና ያንን መድረክም ለመምራት ሁኔታዎችንም ለማመቻቸት እንደውም አንድ ወር ቀደም ብዬ ነው እኔ የመጣሁት ወደ አዲስ አበባ ከአንድ ክሩ ነበር አንድ 4 ሰው ምናምን ያለበት ከመንግስት ጋርም አንዳንድ ሁኔታዎችን ቅድመ ሁኔታ ለማመቻቸት ቀድመን የመጣ ነው እኔ አንድ የኦሮሞ ነጻነት ግንባር ቃል አቀባይ ሌሎች ሁለት ሰዎችም ነበሩ መጣን ሁኔታውን አመቻቸን ከመንግስት ጋር ያለው ነገር አለቀ ከዛ በኋላ ወደ
አቶ ዳውድ መምጣት ተገባ እሱ ሴሬሞኒ ተካሄደ በዚህ ሁኔታ እንግዲህ ላለፈው 7 አመት ሰላም ሁለት መንገድ ስለሌለው የሰላሙን መንገድ ይዤ ያው አንዳንድ ጓደኞቻችን ወደ ጫካ የተመለሱ አሉ ከኔ ያጠገብ ወደ ጫካም የተመለሱ ወደ ኬንያም የተመለሱ ወደ ኡጋንዳም የተመለሱ ብሎም ደግሞ ይሄ መንግስት የሚያካሂደው ነገር ልክ አይደለም ይሄ መንግስት መውጋት አለብን ብሎ ወደ ውጊያ ወደ ጦር ሜዳ የተመለሱ አሉ ጥቂት ደግሞ በሰላሙ መንገድ ይቀጥሉ እንደኔ ያሉም አሉ ሌሎች ደግሞ በቃ ወደ ጫካ ማንመለስም ይሄ መንግስትም መልካም መንግስት አይደለም ብሎ ወደ አውሮፓም ወደ አሜሪካም ይሸሹ አሉ ወደ ኬንያ ሄዶ በስደተኝነት ወደ አሜሪካ ወደ ካናዳ ወደ ሌሎች አውሮፓ ሀገራትም የተመለሱ በርካታ ጓደኞቼ አሉ አብረን ስንታገል የነበረው ግን እኔ ሰላም ከምንም በላይ ነው እንግዲህ ሁሉን ነገር አንተ ጀምራ አንተ አትጨርስምና just እስቲ ይሄ መንግስት ለህዝቡ ከተጠቀመ እኔ በግሌ ተጠቀምኩም ተጎዳሁም ምንም አይደለም በሚል ጸንቼ ይሄው በቀደም ከፊልድ ማርሻል ብርሃኑ ጁላ እጅ ጽናቴን የተመለከተ ለሀገር ያለኝን ፍቅርና ክብር ለመከላከያ ሰራዊቱም አይቶ መከላከያ ሰራዊቱ ያን ሽልማት ሰጥቶኛልና በብዙ ወጥቂቱ ይሄንን መስላለው ልል ነው ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ ወደ ክብር አባልነቱ እንመለሳለን አንድ አሁን ካነሱት ጋር አንድ ሁለት ጥያቄ አንድ ጠይቆትና እነሱን መልሱልኝና ወደ ክብር አባልነቱ እንመለሳለን እንደው ጫካ ትጥቅ ትግል በነበሩበት ሰዓት የለውጡ መንግስት መጥቶ ሁሉም ወደ ኢትዮጵያ እንዲገቡ ሲያደርግ ወይም ሲጠይቅ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዋት እጅ ያደጉ ሰው ናቸው በዛ አመራር ውስጥ ነበር ያደጉት ህዋት ደግሞ እምናውቀው ነው ብዙ ጊዜ ድርድር ሲዋሽና ሲያታልል ሲያጨበረብር እናውቃለን እንደዚህ እናደርግ ብሎ ሰዎች አምነው ሲመጡ ሌላ እርምጃ ይወስድ ነበር እና ያን ጥያቄ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲያቀርቡ ወደዚህ ለመምጣት ፍርሃት አልነበሩትም ወይ ሁለት ዋና ምክንያቶች ነበሩ ያንን አምነን የመጣንበት አንደኛ ዶክተር አብይ አህመድ ኦሮሞ ስለሆኑ ከሳቸው ጋር ደግሞ ናቶ ገዱ ናቶ ለማ ሌሎችም የኢትዮጵያ ብሔረሰቦች አብሮት ስለነበሩ ማለት አስመራ መጥቷል ማለት አይደለም ነገር ግን በለውጥ ውስጥ አብሮት የነበሩ ቲም ነበር ይሄ ቲም ምንም እንኳን የህዋት ኢህአዴግ ባክግራውንድ ጥሩ ባይሆንም እንዳልከው ብዙ ሸቶች እንታረቅ ብሎ ወደ መገዳደል እንታረቅ ብሎ አንዱን የማጥፋት ታሪክ ቢኖረው ህዋት ይሄኛው ለውጥ ዝም ብሎ የመጣ ለውጥ አይደለም ዋናው መሰረቱ በኦሮሞ ህዝብ በአማራ ህዝብ በሌሎች ኢትዮጵያኖች ህዝብ ደምና አጥንት የመጣ የሰላማዊ ትግል
ውጤትም ነው አብዛኞቹ ይሄን ለውጥ ያመጡት አንዱ ቄሮ ነው ቄሮ ደግሞ እኛ አብዛኛውን እኛ ነን ያሰለጠን ነው እንደ አንዳንዶቹ መጨረሻ ላይ ደርሶ የትግል አርበኛ ሆነው እንደው እኔ ነኝ ቄሮ ያደራጀሁት እኔ ነኝ እንደዚህ ያረኩት ይያሉ የቄሮን ትግል ወደ ራሳቸው እንደወሰዱት አይደለም እኔ ኢትዮጵያ ውስጥ ይያለው የዚሁ ድርጅት ሴልስ ለነበርኩኝ ብዙዎቹን በየዩኒቨርሲቲው በየተቋሙ ወጣቶችን ስናደራጅ ነበር በመሰረት በነገራችን ላይ እኔ የፊንፊኔ ኦሮሞ ወጣቶች ዋና ጻፊም ነበርኩ አደራጅም ነበርኩ ዋና ጻፊም ነበር እዛው ውስጥም ብዙ ሴል ይሄንኑ የሰላማዊ እንቅስቃሴውን የሚያጠናክሩ ስራዎችን የሚሰሩ ወጣቶችን ስመለምል ነበርና በዛ ድርጅትም ተጠቅሜ ምንም ብዬ ማለት ነው ከዛ በተረፈም በነበረኝ ጥሩ ኮሙኒኬሽን ከሰው ጋር ብዙ ነገር ስንሰራ ነበር ይሄን የምናደርገው ለግል ጥቅም አይደለም የሆነ ፓርቲ ለማንገስም አይደለም ህዝቡ ካለበት ጭቆና ዘረፋ እንዲወጣ ነውና ለውጡን ያመጣው ህዝቡ ስለሆነ ከየብሔር ብሔረሰብ እኛም ቢያታልሉም ኢህአዲግ መቀጠል እንደማይችል እርግጠኛ ነበርን አታለው አንተን ሊያስር ሊገል ይችላል አምጥቶ ነገር ግን ህዝቡ ያስቀጥለዋል ወይ የሚለውን ገመገምን ህዝቡ የሚያስቀጥለው አይደለም ምክንያቱም ለውጡ የመጣው በህዝብ እንጂ መንግስት ስርዓት ላይ ባለው አመራር ብቻ አይደለም ህዝብ ሲነሳ ስርዓቱም እንደነ ዶክተር አብይ እንደነ አቶ ለማ አይ ቲንክ ዶክተር ናቸው መሰለኛውን እነ አቶ ገዱ ሌሎችም ሰዎች ፊት መውጣት ጀመሩ የህዝቡን ትግል መቀበል ጀመሩ ስለዚህ እዚህ መሃል የሚደረግ ሳቦታጅ ቢኖር መልሶ ራሳቸውን ስለሚበላ አመነን ከዛ በተረፈም ደግሞ ለውጡን ይመሩ የነበሩት ሰዎች እና ባክግራውንዳቸው ስታይ እንዲህ አለ ይሄ ትሪክ ምንለው ይሄ የማታለል ስራ የማጭበርበር ስራ የሚሰሩና እኛን አታለው አምጥተው የሆነ አደጋ ሊያደርሱብን ነው ብለን የምንሰጋቸው ሰዎች አይደሉም ለምሳሌ ዶክተር አብይንም ብትወስድ አቶ ገዱንም ብትወስድ አንዳንዴ ባህልም ይጠይቃል አንዳንድ ነገሮችን ሰራኮ ያደክበት ባህል ምን የሆነ ኖርም በቃ አለ አይደለም ምንም እንድንፈራ አላደረገንምና ብዙ ነገሮችን መደርደር ይቻላል በዋናነት ግን ለውጡ የመጣው በህዝብ ስለሆነ ህዝብ ያመጣው ለውጥ አንተ የሆነ ቡድን ጠርተ የሆነ አደጋ ብታደርስበት ራስ ላይ የበለጠ ቤንዚል ከመረፍረፍ እንጂ ከምንድነው ከመጨመር ውጪ የሚመጣለው ስለሌለ አምነን መተናል እውነት ለመናገር መተን ካሉት ውጪ ወይም ከተነጋገርነው ወይም ደግሞ ካሰብነው ውጪ የሆነ ነገር የለም ስለዚህ ይሄው ቀጥለን ሰላም ብለን እንግዲህ አንዳንዱ ምናልባት ሲመጣ የነበረው መንግስት ሙሉ በሙሉ ተወግዶ እኔ ስልጣን ይዛለው ብሎ አስቦ የመጣም ሊኖር ይችላል አም ሶሪ እሱም በኋላ እንግዲህ እንዴት እንደምናነሳው አላቅም እሱ ሳይጥመው ሲቀር ያኮረፈ ሊኖር ይችላል ከመንግስት ጋር ግጭት ውስጥ የገባ ሊኖር ይችላል እንግዲህ እኛ ለህዝቡ ካለፈ እኔ በተለይ በግሌ ለህዝቡ ከተቀመ ከበደ ይሁን ፈይሳ ገብረዝጊውን በሽር እኔ ታገልኩት እኔ ስልጣን ላይ በርግጥ ለጀነት አልታገልንም ሁላችንም ለገነት አይደለም ግን ለህዝቡ ካለፈለት ያንተን ስፔሲፊክ ጥቅም ተከትለ ከመንግስትም ከሆነ ቡድንም ጋር ማክሮፍ ስለሌለብህ ቀጥለናል እኔ ምንም ስልጣን የለኝም ስልጣን አይደለም ሻይ መጣጣበት ገንዘብ የሰጠኝ የለም እድሜን እዛ ጨርሼ መጥቼ አንተ ተጎርታል ስራ የለህም እንዲ ነው ምናም ብሎ ሻይ መጣጣበት ገንዘብ የሰጠኝ የለም ምንድነው ለጥቅም አይደለም ማለት ነው ትግል ለህዝብ ነው ለህዝብ ስለሆነ ነው ጻንቼ ቆየሁት ልል ነው እስካሁንም ድረስ እንኳንም ቆዩ በመቆየት ውስጥ በመጥናት ውስጥ ደግሞ እንግዲህ የታላቁ መከላከያ የክብር አባል ሆኗል ዛሬ የቆምንባት ምድር ቤታችንን የገነባንበት እያንዳንዱ መንደር መኪናዎቻችን የሚሄዱባቸው አስፋልቶች ሁሉ ቢታዩ ትናንትና ኢትዮጵያውያን ዋጋ ይከፈሉላቸው ቦታ ይሄንን ነፃነት አሁን ያለውን ምንነጋገርበት ነፃነት የመጣው እንዲሁ በሰላም የመጣ ነገር አይደለም እያንዳንዱ ዋጋ ተከፍሎበታል ደም ተከፍሎበታል አጥንት ተከፍሎበታል ይሄንን ደግሞ ዋጋ የሚከፍሉ ወታደሮች ናቸው እነዚህን ወታደሮች የሚያፈራው ታላቁ መከላከያ የሚባል ትልቅ ተቋም ነው የዚህ ትልቅ ተቋም
የክብር አባል መሆን ምን አይነት ስሜት አለው? ኢቭን ኢፍ ደግሞ ከፊልድ ማርሻል ብርሃኑ ጁላ እጅ ያንን ሽልማት መቀበል ምን አይነት ስሜት ነበረው? ስሜቱ በጣም ከባድ ነው። በጣም ደስ የሚል ነው። እኔ አይደለሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ በጣም ነው የተደሰቱት። ከኚህ የእድሜያቸውን 75 ከመቶ ማለት በሚቻል ደረጃ በዚህ በውትድርና ውስጥ ያሳለፉ በኢትዮጵያ የመጀመሪያው ማርሻል የጥቁር አንበሳ የጀግና ሜዳሊያ ተሸላሚ የሆኑትን አግኝቼ ከሳቸው እጅ ሽልማት ማግኘት እንደ ተቋም ደግሞ ከኢትዮጵያ መከላከያ ሰራዊት እጅ ወይም ከተቋሙ አባል ሁን ብለው ጥሪ አድርገውልኝ በዛ መሰረት የነሱ የክብር አባል ሲሆን በእውነቱ ሽልማቱ እንግዲህ ከሚሊዮን 100 ሚሊዮን ህዝብ አለ። ከዛ ውስጥ እኮ ወይ አንድ ወይ ሁለት ሶስት ሰዎች ነን ይሄንን ያገኘነውና በጣም የሚያስደስት የሚገርም ታሪክ ነው። መቼም ማንም ሊፍቀው የማይችል። ስለዚህ እኔ ደስታዬ በጣም ትልቅ ነው። እንዳልከው ይሄ መከላከያ ከተቋቋመበት ከ1900 አካባቢ ጀምሮ እንግዲህ 2018 ነው አሁን 118ኛ ነው። ስለዚህ በአድዋ ጊዜ የወደቁትን ጀግኖች አይተህ ከሆነ ምናልባት የተመለሱ በህይወት ህዝብ ሲያስተዳድሩ ነበር። ከዛ በተረፈ ስንት ጀግና እዛ ወድቋል። በኢትዮ ኤርትራ ጦርነት ጊዜ እንደዛ፣ በሶማሊያ ዛይድ ባሪ ኢትዮጵያን በወረረ ጊዜ እንደዛ እና እነዚህን የሀገር አጥር የሆኑ የሀገር ፒለርስ ናቸው። በቃ የሀገር ሚሰሶ ታውቃለህ፣ ቤት የሚባለውን ተሸክሞ የሚሄዱ ሰዎች ናቸው። ህይወትን፣ ንብረትህን፣ ምንህን፣ ሁሉ ነገርህን አንተ ዘና ብለህ እንድትኖር የሚጠብቁ እነሱ ናቸው። ደሞዛቸው እዚህ ግባ የሚባል አይደለም። አንዳንዱ ሐውልት ማስታወሻ ሐውልት እንኳን ያልተሰራለት ብዙ ጀግና አለ እዛም እዚህ ወድቆ የቀረና ይሄን ደምረህ ስታይ ይሄ ትልቅ ተቋም እንዲያውም ከዚህ በላይ መከበር ያለበት ተቋም ነውና ከዚህ በጣም ትልቅ ተቋም የክብር አባል ሰርቲፊኬት ወይም ሜዳሊያ ማግኘት ማለት ለኔ በእውነቱ ከዚህ በፊት የሰራውትን ሁሉ ደምረው አይተው ወይም እኔ ራሴ ደምሬ አይቼ ክብሩ ይሄ በጣም ገዝፎብኛል። ሪሊ በጣም ነው ማመሰግናቸው። ፊልድ ማርሻሉንም እንዳልከው ከሳቸው እጅ ደግሞ ሽልማት መቀበል የበለጠ ደስታ ፈጥሮልኛል። ብዙ ሰው ወደ ትግል ይወርዳል። ምክንያቱም ያለው ስርዓት ካልተመቸው ወደ ትግል ነበር የሚወረደው። ስፔሻሊ በነበረው ወቅት ያለው ምርጫ ያም ስለነበር ማለት ነው። አሁን ደግሞ መንግስት ነገሮችን ክፍት አድርጎ ለመነጋገር በሩን ክፍት አድርጎ ነው ታጣቂዎችን ኑ እንነጋገር እያለ ያልነበረው። እናንተ ስትወርዱ ወደ ኤርትራ ስትወጡ እንደዛ አይነት መንገድ አልነበረም። የማታለል የማጭበርበር መንገድ ነው የነበረውና አሁን የትጥቅ ትግል ውስጥ ያሉ አካላትን ምናልባት እርሶም ስለነበሩበት ይሄኛው መንግስት ደግሞ የተሻለ ኦፖርቹኒቲ ይዞ ስለመጣ ምንድነው ሊሏቸው የሚችሉት? በጣም አመሰግናለሁ። እኔ last 7 years 7 አመት ሙሉ በግል በከፈትኳቸው ሶሻል ሚዲያ ይሄው እንደናንተ ባለ ደግሞ ታዋቂ በሆነ ሚዲያ በኢትዮጵያ ቴሌቪዥን በፋና ሁሉ ዶክመንት ገብቶ ማየት ይቻላል። በራሱ በመከላከያ ቴሌቪዥን በኢትዮጵያ ውስጥ ባሉ ቴሌቪዥንና ሬዲዮ ምናልባት የክልሎችን አላቅም እኔ ስለ ሰላም ሳልናገር ውዬ ያደርኩበት ቀን የለም። ግቡ የመጀመሪያ በሰላም ቁጭ ብሎ መነጋገርና መደራደር የጦርነት መንገድን ትቶ ጠመንጃን አስቀምጦ በሰላማዊ መንገድ ፖለቲካም ካስፈለገ ፖለቲካን ማካሄድ የሚጠቅመው ለራሳችሁ ነው የመጀመሪያ። ቢኮዝ እነዚህ ወጣቶች በቂ ስልጣን አይላቸውም። ውትድርና እኮ ትልቅ ስልጣን ይፈልጋል። ፊዚካል ፊትነስ ይፈልጋል። ብዙ ስልጣን አለው። ከግዙፉ ከትልቁ የአፍሪካ ቀዳሚ ከሆነው መከላከያ ሰራዊታችን ጋር ተጋፍጣችሁ አትችሉም። ህይወታችሁ በከንቱ ያልፋል። ኢቭን ኢፍ ያነሳችሁት ሐሳብ እንኳን 100% ትክክል እንኳን ቢሆን በጠመንጃ እንፍታው አትበሉ ብዬ ላለፈው 7 አመት አንድ ቀን አፌ
ዝም ሳይል እየሰራው ነው መገኘው እንግዲህ አንዱ መድረሻ ሚዲያ ነውና በሚዲያ ይሄን ስትል አንዳንዱ አውሮፓና አሜሪካ ቁጭ ብሎ በሰው እጅ አንድ ተረጣቃ አለ የዘንዶ አፍ ወር የዘንዶ ጉርጓድ መለካት የሚባል በሰው እጅ የዘንዶውን አፍ ወይ ጉርጓድ መለካት የለመዱ ሰዎችና የዶላር ምንጭ የሆነላቸው ሰዎች ግን መልሶ እኔንና እኔን የመሳሰሉ ሰዎችን በተለይ እኔን አንደኛ ማስፈራሪያ ይልካሉ በየቀኑ የግድያ ማስፈራሪያ የገባበትን የወጣበትን እናቃለን ይላሉ እኔ እንደማንኛውም ኢትዮጵያ የትም ሻይ ቤት የትም ሆቴል ገብቼ በላለው ተጣጣለውኝ እንደማንኛውም ሰው አውቶቡስም ካገኘው በታክሲ ሄዳለሁኝ ምንም ችግር የለብኝም ነገር ግን የግድያ ማስፈራሪያን ጨምሮ ዛቻው ቁጥር ስፍር የለውም እኔ ባሳይ የሚላክልኝን ስልኬን በተለያየ መንገድ አግኝተው በሶሻል ሚዲያም የሚልኩልኝን ባሳይ ራስን ይዘነው ወጥቻው ከሀገር ውስጥ ከውጪ በየቀኑ እኔ ይሄንን ዛሬ ነው የተናገርኩት እኔ ተናግሬ አላቅም በየቀኑ ሺህ ማስፈራሪያ ይደርሰኛል አንደኛ የኦሮሞ ታጣቂዎች ደጋፊዎች ነን ከሚሉ ሁለተኛ የአማራ ታጣቂዎች ደጋፊዎች ነን ከፋኖ ነን የሚሉ ሰዎች ማለት ነው ከግድያ ማስፈራሪያ እስከ የተለያየ ደረጃ ዛቻዎች ነገር ግን እኔ አላቆምኩም ለምንድነው ማለት አንዴ ለህይወታቸው ለማንም አይደለም ቅድሚያ ለራሳቸው ለወጣቶቹ ምክንያቱም እነዚህ የደም ነጋዴዎች በአውሮፓ በአሜሪካ በተለያየ ሀገር ውስጥ እንትን ያሉት የተለያየ ቦታ ያሉት በለው ግደለው ቁረጦ እከሌ ጠላት ነው እከሌ ሊመጣብ ነው እከሌ ህልውና ሊያጠፋ ነው እያሉ ሰውን የሆነ ስሜት ውስጥ አስገብተው ወደ መገዳደል ወደ መጠፋፋት እንዲሄድ ይጎተጉታሉ ከዛ ወጣቱ በቂ ፖለቲካ እንትን የለውም አውነትም ብሔሬል ተነክቷል እምነቴ ተነክቷል ህልውና የላይ ነከሌ መጥቷል ይልና ጠመንጃውን ተሸክሞ ወደ ጫካ እየገባ ነው ያለው ገብቷል አሁን አማራ ክልል ምናየው እሱ ነው ኦሮሚያ ክልል ምናየው እሱ ነው እነዚህ ወጣቶች መንግስት አይናገርም እንጂ ያለቁ ናቸው እየሞቱ ናቸው ለነዚህ ወጣቶች ተው ግዴላችሁን በሰላም ተነጋገሩ መንግስቱ ቁጭ ብዬ ደራደራለው አንድም ሁለትም አመት ይፍጅ በሰላማዊ መንገድ እንጨርስ እያለ ወደ ጫካ አትሂዱ ከማለት ውጪ ሌላ ምን ልትል ትችላል ተገዳደል ሞት ለነዚህ ልጆች እኮ ህይወት ማትረፍ ነው እኔ መጀመሪያ እየተናገርኩ ያለው ቀጥሎ ጦርነቱ ግጭቱ በሚካሄድበት አካባቢ ላሉ እናት አባቶቻቸው ህዝቦች ከዛ ደግሞ ጀግናው መከራከያ ሰራዊት ለሀገሩ ዘብ ለመቆም እንጂ መንደር ውስጥ ተደራይተው ገበሬውን መምሩን ተማሪውን ለሚዘርፉ ለሚገሉ ወጣቶች አይደለም ይሄ ግዚያዊ ነው አሁን ነው የተፈጠሩት እነሱ መከላከያ ሰራዊቱ የተቋቋመው አገርን ለመጠበቅ ነው ለሉዓላዊነት ነው ዞሮ ሄዶ ከነዚህ በሌሎች ግፊት ወደ ጫካ ከገቡ ወጣቶች ጋር ሲታኮስ ይሞታል የመከላከያ ሰራዊቱ ይቆስላል ይሄ ግልጽ ነው ለምንድነው የሚሞተው እዚህ ወንድሙ በተቆሰ ጥይት ለምን ይሞታል ለምን ወንድሙ ስላይ ተቆሳለ ያኛው ስለዚህ እነዚህን ሰዎች መክሮ ወደ ሰላማዊ መንገድ መመለስን የሚያክል ስራ የለምና እዚህ ላይ እኔ ደከመኝ ሳለቸኝ ሳልል ሰርቻለሁኝ ምስጋናው በመከላከያ በኩል ታይቷል በጣም አመሰግናቸዋለሁ ፊልድ ማርሻል ብርሃኑ ጁላ በእውነት ሁለት አይን ሳይሆን ተቋሙም እሳቸውም 360 ዲግሪ እንደሚባለው ብዙ አይን ያላቸው በጣም የተደራጀ የተቀናጀ ትልቅ ተቋም ነው እኔም ብቻ ሳይሆን ሌሎችንም በማየታቸው ይሄንን ስንሰራ ምንም እንኳን ማስፈራሪያ ምንም እንኳን ወቀሳ ከመንግስት ገንዘብ ተቀበላችሁ ነው ከመንግስት ቤት ተሰጥቷችሁ ነው ከመንግስት መኪና ተሰጥቷችሁ ነው እንዲምትሉት ሰውን ህይወት ማዳን እንደው ከመንግስት ገንዘብ ተቀብዬ ባካችሁ ወደ ሰላም ኑ ብል ምንድነው ጥፋቱ ጥሩ እኮ ነው ያረኩት ተው በሰላም ተመለሱ በጠረጴዛ ሩት ተወያዩ መንግስቱ ቀዳዳ አለው እንወያይ ያለ ነው እየዋሸም ነው እንበል መንግስት ውሸቱን አሳዩ ኑ ተደራደሩና ይሄው ውሸቱን ነው ተደራረን ተነጋግረን ይሄን ነጥብ አቅርበን መንግስቱ እኮ አልቀበላለን አሰረን ገደለን በሉና እኛም እናግዛችሁ እንደ ድሮ ምናልባት ክላሽ ተሸክሜ ጫካል አልገባ ይችላል ግን ቢያንስ በሚዲያ አግዛችኋለሁ እዚህ ቁጭ ብዬ አስረኛል ካልኩ ወደ ኬንያ ሄጄ ከናንተ ጋር ቆማለሁ ግቡ ብዬ ብዙ ጊዜ ተናገራለሁ አሁንም እናገራለሁኝ ውጤትም ተገኝቷል ለምሳሌ ኦሮሚያ ክልል ውሰድ እነ ሹሩቤ
እነሰኚ የኔ ውጤት ናቸው ብዬ ነው ማምነው የኔ ውጤት ናቸው እኛ በሰራነው መከላከያ የሚሰራው ኦፕሬሽን አለ ሌሎች የጸጥታ አካላት የሚሰሩ አሉ ሌሎች የሲቪል ተቋማት አሉ እነሱም በመመለስ ዙሪያ ብዙ የሰሩ አንዱ ደግሞ እኔ ነኝ ብዬ ነው ማምነው የኔ ውጤት ነው ብዬ ነው ማምነው ስለዚህ ይሄ ትልቅ ነገር ነው አማራ ክልልም በርካቶች እየገቡ ነው እየሰሙ ነው ውይይት አካሂዳለሁ ማታ 1 ሰዓት ላይ በሶሻል ሚዲያ እኔ በከፈትኩት ሶሻል ሚዲያ ምናልባት ማስተዋወቂያ ካልሆነብኝ ቢጂ የሚል ቢ ካፒታል ጂ ካፒታል በሚል አለ ወይም ባረንቱ በሚል ቢጂ የሚል አለ ባረንቱ ገዳ ማለት ነው በዛ ላይ ማታ ብዙ ምሁራኖች ብዙ ሰዎች ሲመለሱ አያለው እንዴ ነው እንዴ ለካያሉ ስለዚህ በጣም ጥሩ ስራ እየሰራ ነው ለዛ ደግሞ የክብር ሽልማት ምስጋና አግኝቻለሁ ከመከላከያ አሁንም ለፊልድ ማርሻሉም ራሱ ለተቋሙም ትልቅ ምስጋና አለኝ የትጥቅ ትግል ምንም ያህል አዋጭ እንዳልሆነ በተለይ በዚህ ሰዓት በደንብ የሚታወቅ ነው ምክንያቱም የኢትዮጵያ መንግስት ያለበትን ደረጃ ማየት እንችላለን መከላከያው ምን ያህል እንደዘመነ በተለያየ አጋጣሚ መከላከያ እኔ ለመጎብኘት ችያለውና አይቻለሁ ከዚህ አካል ጋር ራስን ማወዳደር ተገቢም አይደለም ሀገርንም አይጠቅምም ወጣቶችም መሞት የለባቸውም እርሶ እንዳሉትም ትክክል ነው ምክንያቱም ያንዳንዱ ወጣት የራሱ ተስፋ አለው የነገውን መስራት መቻል አለበት ኢትዮጵያ ውስጥ ጥያቄ ይኖራል ሪያሊቲ ነው መንግስት ፍጹም አይደለም ፍጹም ሊሆን አይችልም እነዛን ግን ያው መንግስት በከፈተው መንገድ ተጠቅሞ ሰላማዊ ውይይት በማድረግ ነገሮችን መፍታት ይቻላል የሚል ሐሳብ ነው ያነሱልኝ አመሰግናለሁ ግን ከ4 ኪሎ ሰማይ ስር ያው ከፓርላማው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት የሰጡት ምላሽ አለ እነዚህ ይሄንን ምላሽ በጣም ታላላቅ ሚዲያዎች እንደ ሮይተርስ አሶሲኤትድ ፕሬስ አጃንስ ፍራንስ ፕሬስ የተባሉ አልጀዚራ ቢቢሲ ሲጂቲኤን አፍሪካ ኒውስ አልአረቢያን ሲኤንኤን እንዲሁም የኤርትራና የግብጽ ሚዲያዎች ሳይቀሩ በጣም ተቀባብለውት በተለይ ስለ ቀይ ባህር ያወራውን ንግግር ተቀባብለውት ሐሳብ ሲሰጥበት ነበረ አንድ ነገር እኔ ማስተዋል የቻልኩት ነገር ምንድነው የሌላ ሀገር ፓርላማ በዚህ ያክል ከቨር አይደረግም የኢትዮጵያ ነገር በጣም ወጥቶ ጮሆ ገኖ ይነገራልና ምንድነው ይሄ ነገር እንዲሆን ያደረገው ምንድነው የፕራይም ሚኒስቴሩ የተለየ ችሎታ ነው ኦር ደግሞስ ሌላ ፖለቲካዊ ግብ አለው ዶክተር አብይ ባይዞይ የኢትዮጵያ ጠቅላይ ሚኒስትር ብቻ አይደለም ያፍቱ ነው አንደኛ የዓለም አቀፍ የሰላም ኖቤል ተሸላሚ ዕውቅ ሰው ነው ከዛ ውጪም እኛ እንደምናስበው ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ብቻ አይደለም ዶክተር አብይ የአፍሪካ ጠቅላይ ሚኒስትር ነው የሱ እንቅስቃሴ የማይከታተል የአፍሪካ ዜጋ የለም አንዳንድ ሚዲያዎችን ይሄንንም ብለው ዝም ብዬ በግምት አይደለም አንዳንድ የተለያዩ ሀገር ቋንቋቸውን ምችላቸውን ሀገራት ለምሳሌ እንግሊዘኛን ሚዲያዎችን ስከታተል የተለያዩ እንደዚህ እንደናንተ ያሉ ሚዲያዎች ይሁኑ ሜንስትሪም የሚባሉ የየሀገራቱ ሚዲያዎች የዶክተር አብይን ስም ሳያነሱ አይውሉም እንደ ምሳሌ ነው የሚያነሱት በመልካም ምሳሌነት ነው የሚያነሱት በስራ በትጋት በለውጥ በአርቆ ሐሳቢነት በጣም ጥሩ ምሳሌ አድርጎ ያነሱታል በርካታ ከደቡብ አፍሪካ ጀምሮ አሁን ደቡብ አፍሪካ የሰለጠነች ትልቅ ሀገር የደቡብ አፍሪካ ሚዲያ ራሱ የደቡብ አፍሪካ ፕሬዝዳንት እንኳን በኮሪደር ልማት ምክንያት አዲስ አበባ ውስጥ ባለ ሰላም ምክንያት አገራቸው ሲመለሱ ያነሱትን መቼም ያልሰማ ያላየ የለም በቃ እንደዚህ ብንሆን እኛም ፕሪቶሪያ ውስጥ እንደዚህ ማታ ከፍቅረኞቻችን ጋር እጅ ለእጅ ተያይዘን እንዲህ በአማረ ኮሪደር ብንንቀሳቀስ ብሎ አንስቷል በርካታ የምዕራብ የምስራቅ አፍሪካ ሀገራት ያነሳሉ የዛኑ ያህል ደግሞ ጠላቶችም አሉ አንዳንድ ሀገራት ሚዲያ ውስጥ በርካታ ግብጻውያን አሉ በተለይ በአረብኛም በእንግሊዘኛም በሚሰሩ እኛ እንግሊዘኛ ሲናገሩ እነሱ አይመስሉንም እንጂ ያልገቡበት ቦታ የለም በአረብ ስምም በተለያየ በአፍሪካ ስምም በሁለቱም ስለሚነግዱ ስለዚህ ለኔጌቲቭ እነሱ ናቸው ለፖዚቲቭ ፖለቲክሱ ደግሞ እነዚህ የኢትዮጵያ ወዳጆች ዶክተር አብይን እንደ ትልቅና መልካም ምሳሌ የሚያዩ ሚዲያዎችና አገራት
እሱ ያደረጋቸውን ኢትዮጵያ የምታደርገውን ነገር ሁሉ በደንብ አድርገው አጉልቶ ያሳያሉ። ከሁለት ነው የሚመነጨው ልፈልጌ ነው። ስለዚህ እኛ ኔጌቲቭን ትተን ፖዚቲቭ ምን አለ ብለን ስናይ ኢትዮጵያ በቃ ወደ ቀይ ባህር መመለሷ ማይቀር መሆኑን ኢቭን ኔጌቲቭ የሚያወሩትም ሰዎች በቃ ኢትዮጵያ የተቀማችውን መልሳ ልትወስድ ከዳር መድረሷን በደንብ ገብቷቸው ነው የሚያነሱት። ምንም እንኳን ነገሩን በዛም በዚህም አጣሞ ለማቅረብ ቢሞክሩም ሐቁ አስፋልት መውጣቱን መንገድ ላይ ወጥቶ እየታየ ስለመሆኑ በደንብ ስለተረዱ እሱን ነው የሚያራግቡት ብዬ ነው ማስበው። ኦኬ እንደው ከዚህ ወጣ ለበልና ለነጻነት የተከፈለ ዋጋ የሚል መጽሐፍ በጓደኞት ተጽፏልና ለነጻነት የተከፈለ መስዋዕትነት ለነጻነት የተከፈለ መስዋዕትነት የሚል ማለት ነው። እንግዲህ በኦሮሞ ትግል ውስጥ ብዙዎች ለነጻነት ዋጋ ከፍለዋል። ብዙዎች ያ ማለት በሌላም ኢትዮጵያን ነጻ ለማድረግ ከህዋት አገዛዝ የተከፈሉ ብዙ መስዋዕትነት አለና አንደኛው ለነጻነት ዋጋ ለከፈሉ እርሶኖት ወደ ኤርትራ ሄደው ነበርና የትጥቅ ትግል በኤርትራ የነበሩት ሁኔታ ምን ይመስል ነበር ወይ የኤርትራ ቆይታዎት ምን ይመስላል? እንደው የመጽሐፉንም በተመለከተ የሆነ ነገር ቢሉኝ ደስ ይለኛል። ለነጻነት የተከፈለ መስዋዕትነት የሚለው በትክክልም ኤርትራ የነበረውን እዚህ ሀገር የነበረውን የሚገልጽ ነው። አንዳንዱን ነገር እንግዲህ ሚሊቴሪ ውስጥ የነበረውን ባላቅም የኢትዮጵያ ሚሊቴሪ ውስጥ በወቅቱ በነበረ ኢህአዴግ ዘመን በነበሩት ምን ነበር ያው ጀነራል አበበ በደንብ የገለጸው ስለሆነ እሱ እንደተጠበቀ ሆኖ ግን ኤርትራ የነበረውን ነገር ብናነሳ እንደውም አብዛኛውን ነገር ትቶ ነው ጀነራሉ አብዛኛውን ነገር ትቶ ነው በጣም ህዝቡ ይጠቅማል ያለውን አጭር ነገር ያነሳውና ኤርትራ የነበረ ነገር ቀላል አልነበረም። ወዳጆች ኤርትራ የኛን ነጻነት ትፈልግ ነበር ወይ ብዬ ከስራቸው ከድርጊታቸው ከሁኔታቸው ወደ ኋላ እጄ ሳይ ፍጹም አይፈልጉም። እዛ እንደው ላንተም ለኦዲየንሳችንም ይመች ዘንድ ወደ 20 እንሆናለን ይሄ ነጻ አውጪ የሚባል ይሄ እንደ ዋናው ብነግርህ የኦሮሞ ነጻነት ግንባር፣ የኦጋዴን ነጻነት ግንባር፣ የቤኒሻንጉል ነጻነት ግንባር፣ የጋምቤላ ነጻነት ግንባር፣ የሲዳማ ነጻነት ግንባር፣ አርበኞች ግንባር ኋላ ላይ አርበኞች ግንቦት 7 የሆነው የሌለ የለም። ከኛ አልፎም የታሚል ታይገር እንግዲህ የት እንዳለ ወቆፍ ታሚል ታይገር ያለው ስሪላንካ ነው። አሁን ጡረታ ከፕሬዝዳንትነት የወረደው የኮንጎ ዲአርሲ ሪፐብሊክ ኦፍ ኮንጎ ኪንሻሳ ምንለው ማለት ነው። የካቢላ ልጅ አይ ቲንክ ስሙ ሳምበዲ ካቢላ ነው። እሱ ሁሉ እዛ መጥቶ ሰልጥኗል። እና ምን ልፈልጌ ነው የሱዳንም እንደዚሁ በርካታ የሱዳን ነጻ አውጪዎች አሉ ኤርትራ ውስጥ እና ኤርትራ የጠቅላይ ሚኒስትሩ ትላንትና ፓርላማ ላይ እንዳነሳው የጥሩ የጥይትና የጠመንጃ ማስተላለፊያ ሀገር ናት። የዚህ የዶላሩ ስራቸው በሳውት ሱዳን ይሄ ነው። በኡጋንዳ ይሄን ነው የሚሰሩት። በአንጎላ ይሄን ነው የሚሰሩት። በኒጀር አሁን እኔ ናይጄሪያ ነበርኩ አንድ ወቅት በርካታ ኤርትራኖች ናይጄሪያ ውስጥ ዶላር ማስተላለፍ ነው ስራቸው። አሁን ኬንያ ውስጥ ይሄንን ይሰራሉ። ሳውት ሱዳን ይሄን ይሰራሉ። እስከ ኢኳቶሪያል ጊኒ ይሄ በተለይ ነዳጅ ያለባቸውን ሀገራት የዞሩ ይሄ ብላክ እንትን አላለም በቃ እሱም በመስራት የታወቁ ናቸው። እና ሁሉም ደግሞ እዛ የሄዱት እንግዲህ ከጥቂቶቹ በስተቀር የሻቢያ ኤጀንት ናቸው። እዚህም አይጠፉም ብቻ ሳይሆኑ በርካቶች እንደሚኖሩ እርግጠኛ ነኝ። ይሄን ስል በሻቢያ ወይም በኤርትራ መንግስት ተከፍተው ችግር ደርሶባቸው የመጡ ስደተኞች የሉም ማለት አይደለም። ሰው እንደዛ እንዳይገምት። ነገር ግን ኤጀንት ሆኖ እዚህ የሚሰሩ ሊኖሩ ይችላሉና ይሄ መንግስት የሚያጣራው ጉዳይ ነው የሚሆነው። ምን ሰማው እንደ ማስረጃ ባይኖረንም እንደ መረጃ ብዙ ነገር አለ እና የትም ቦታ ሲሄዱ
ሻቢያ ከላካቸው አንድም ዛገር ለማበጣበጥ ነው ሁለቱም ማበጣበጡን ካልቻሉ ገንዘብ መሰብሰብ ነው እኔ ለኤርትራ ህዝብ ትልቅ ክብር አለኝ የኤርትራ ህዝብ በጣም ጥሩ ህዝብ ነው ምስኪን ህዝብ ነው ከእጁ በልቻለሁ ጠጥቻለሁኝ በጣም የዋህ ህዝብ ነው ሲያይ የሚወድ ህዝብ ነው ነገር ግን ሻቢያ የሚመለምላቸው አሉ በጣም ኔጌቲቭ ነገር ጭንቅላታቸው መርዝ ከቶ ከሌሎች ሀገር ህዝቦች ጋር በሰላም እንዳይኖር ህዝቡ በቃ ለመጥፎ ነገር የሚጠቀምባቸው አሉና መጽሐፉ የጠየቀኝ በጀነራል አበበ ገረሱ የተጻፈው መጽሐፍ ትልቅ መጽሐፍ ነው በጣም እኔ እንደው ቢተረክ ሁሉ በሬዲዮ የኢትዮጵያ ህዝብ ምን አይነት ግንዛቤ ከዛ መጽሐፍ ላይ ያገኛል የሚለው እኔ በጣም ነው ምደነቀው 3-4 መጽሐፉን ኤዲት ያረኩት እኔ ነኝ 3-4 አንብቤው አይሰለቸኝም መልሼ ማየት ውስጥ ነው መገባውና እዛ የነበረው የነጻነት ትግል እንደ መቆያ ሆኖናል ነገር ግን ለፍሬ አብቅቶናል ለማለት ይከብደኛል ከዛ ይልቅ እዚህ ሀገር ውስጥ ያደራጀናቸው ልጆች እነሱ የበለጠ ስራ ሰርተው የለውጥ መንግስቱ እንዲወለድ አድርገዋል ምን ትዛለኝ ኤርትራ ውስጥ እነዚህ ሁሉ የኢትዮጵያ ነፃ አውጪዎች ማለት የክልላቸው ማለት ነው ቀደም የጠቀሷቸው በሙሉ አሉ ኤርትራ ራሷ መጀመሪያ ከኢሳያስ አስተዳደር ነፃ ያልወጣች ሀገር ናት ራሱ ምክንያቱም ከኢትዮጵያ ነፃ ወጣች 34 አመት ተቆጠሩ 34 አመቱን የኤርትራንስ 34 አመታቶች ስናይ ኤርትራ ወደ ኋላ ባክ ያደረገችበት እንጂ ወደፊት ሄደችበት ነገር አይደለም 100 አመታቱን ወደ ኋላ እንደተመለሰች ነው መቁጠር የሚቻለው ምንም ለውጥ የለም በዛ የነበሩ ለውጦች በሙሉ ወደ ኋላ እንዲመለሱ ነው የተደረጉት አሰብን ያቁታል ደርሶ ከኔ በበለጠ እዛ አካባቢ ስለነበሩ ምጽዋን ያቁታል በዛ ኢትዮጵያ ጋር በነበረችበት ወቅት የነበረው ወደብ ነው ወይ ዛሬ ያለው የለም እና ለምንድነው እነዚህ ነፃ አውጪዎችን የሚደብቀው ምንድነው ጥቅሙስ ኢሳያስ ጥቅሙ የተለየ ጥቅሙ ምንድነው እዛ እነዚህ በመገኘት አንደኛ በጣም ሻቢያ በክፋት የተሞላ ነው ሁሉንም ማለት ባልችልም እንግዲህ ያው ድርጅት በመሪው ነው የሚገመገመውና አብዛኞቹ አመራሮች ክፋትም አላቸው ለኢትዮጵያ ጥላቻም ኢትዮጵያ ላይ ኖሯቸው ነው ያደጉት ለምን እንደሆነ እኔ አይገባኝም እኔ ወደ ኋላ ታሪክ ሳይ ጣሊያን ነው እንጂ የገዛቻቸው ኢትዮጵያ አይደለችም እና እንደውም ኢትዮጵያ ጣሊያንን ታግላ አሸንፋ ነፃ እንዲሆኑ ነው ያደረገቻቸው ኢትዮጵያ ውስጥም ከፍተኛ ፕሪቪሌጅ የነበራቸው ቅድሚያ የነበራቸው ዲፕሎማቶች ነጋዴዎች ስፔር ፓርት ብትል መኪና ሹፌሩ ሐኪሙ አምባሳደሩ ዲፕሎማቱ እኮ ኤርትራኖች ነበሩ ኢትዮጵያ ውስጥ አፍሪካ ዩኒየን ውስጥ አውሮፓ ዩኒየን ውስጥ ዋትኤቨር ኢትዮጵያ በተሳተፈችበት ቦታ ሁሉ ዲፕሎማት የተማሩ እነሱ ናቸው የተማሩ ዛሬ ኤርትራ ውስጥ አይ ቲንክ 67% or 80% የኤርትራ ህዝብ ከተማ ነው የሚኖረው ጥቂትም ስለሆነ ማለት ነው ይሄ ሁሉ ለምሳሌ አስመራ ውስጥ ያሉትን እንትኖች ብትወስድ ቤቶች ብትወስድ ገሚሱን ጣሊያን ሰርቶታል ገሚሱን ቱርክ ሰርቶታል አብዛኛውን የኢትዮጵያ መንግስት ነው የሰራው እዛ ውስጥ ነው የሚኖሩት አስፋልቱን ምንም ለፍቶ ሳያመጡ ነው መኪናውንም ጣሊያን ጥሎ ሲወጣ ገቡበት ቤቱንም ገቡበት አስፋልቱንም ኖሩበት ፋብሪካውንም ወሰዱት ለምሳሌ የኢትዮጵያ መንግስት ሪፋይነሪ በቀደም ጠቅላይ ሚኒስትሩ አንስቷል እኔ አይቼዋለሁ እዛ ብረት ነው የሆነው እዛ ዝጎ እንግዲህ ጨው አለ ባህር አለ ምን አለ ዝጎ ሳም ሜዳ ላይ እንደዛ የቁራ መፈልፈያ ነው የሆነው ጥቁር ቁራ ነው እዛ ከተማ ውስጥ ድሮ የወሎ ሰው ያፋር ሰው እዛ ከተማ ይነግር ነበር የመሃል ሀገር ሰው ሄዶ ይነግር ነበር እና በአሰብ ያለውን ሪፋይነሪውን ብትወስድ የተለያየ ነገሮችን ብትወስድ እዛ ቁራ ነው የሚጮህበት ዝጓል በስብሷል ከተማዋ ዜሮ ጠቅላይ ሚኒስትሩ በቀደም እንደገለጸው ምንም ነገር እዛ ከተማ ውስጥ የለም ማለት ትችላለ ምጽዋን ብትወስድ ምጽዋ ባዷን ነው የምትቀመጠው ቱርክ የሰራው ጣሊያን የሰራው ኢትዮጵያ መንግስት የሰራው የተለያየ ፎቅ ፈርሶ ዝጎ ሰው በቃ ሰው ማታይበት የተወሰኑ እንስሳት ውሻ ምናም መንገድ ላይ መታይበት ሆኗል ምጽዋ እንግዲህ እና አስመራንም ብትወስድ ውሃ የለም መብራት በ24 ሰዓት አንዴ ካገኘ በጣም እድለኛ ሰው ነህ ኢንተርኔት የለም
እንዳልከው ምርጫ ምናምን ሌክዠሪ ነው እሱ ስሙም የለም ፓርቲ የሚባል ነገር የለም ስልክ ሲም ካርድ ለመውሰድ እኮ እኛ አሁን ከድርጅት አጽፈን ነው ምን ወስደ የነበረው ከኛ ውጪ አገሩ ዜጋ ሳዋ ገብቶ አገልግሎ ጡረታ ወጥቶ ምናምን ካልሆነ ወይ እናት አባቱ ካላወጡ በስተቀር በፍጹም ማንንም ዜጋ ሲም ካርድ እኛ አሁን እዚ 3-4 ያወጣ ሰው የሚጠቀመው ሲም ካርድ የለም አይቻልም ኢንተርኔት ዲያላፕ ነው ስቲል ከተማዋ እኮ የለችም ፈርሳለች ያ ቆንጆ የነበረች አስመራ ጣሊያንም የኢትዮጵያ መንግስትም ብዙ ሰርቶበታል በከተማው ውስጥና የደህንነት ደረጃው ከዜሮ በታች በምን እንደሚለካ አላቅም በጣም ከባድ የደህንነት ደረጃ ነው ያለው መንግስት ዳቦ በሬሽን ቢራ በሬሽን ያድላል አረቄ በሬሽን ነው የምትጠጣው ምን በቃ ሁለት ቢራ ተብሎ በየካፌው እንትን ተሰጥቷቸዋል ከሁለት ቢራ በላይ ሰው ከጠጣ ትታሰራለህ ያንተ ካፌ ይዘጋል ይሄ ሀገር ነው እንዴ ምን ማለት ነው ቢራ በሬሽን ማደልን ያ ዶንት አንደርስታንድ አንዳንዴ ወደ ኋላ ሄደ ስታይ ስቲል ይሄ ተቀየረ ነገር የለም አሁን ልክ ሲከፈት ህዝቡ ግር ብሎ ወደዚህ መጥቶ ነበር የኤርትራ ህዝብ እስሩን ፈልጎት አይደለም አፈናውን ፈልጎት አይደለም ነገር ግን ጥላቻ ስለ ኢትዮጵያ እንዲኖረው ኢትዮጵያ እንደጨቆነች ኢትዮጵያ ባርነትና ነጻነት እኮ ብሎ ነው ሪፈረንደም ያካሄዱት ኢትዮጵያ ባሪያ አርጋ እነሱ ናቸው እንዲያውም እኛን ባሪያ አርገው ሲገዙ የነበሩት ከፍተኛ አመራሮች እነሱ ነበሩ ከፍተኛ በምን እንደዛ እንዳሉስ ካሁን ድረስ እኔ ራሴ ሰርፕራይዝ ነው የሚያረጋኝና ብቻ ሻቢያ በክፋት የተሞላ ቡድን ነው 100% ነው ማለት አልችልም የተወሰኑ ሰዎች በግለሰብ ደረጃ አሉ መልካም የሚባሉ ሰዎች የዛኑ ያህል ደግሞ በርካታ ችግር ስላለ እንደ መንግስት እኔ ከነሱ እኔ ምንም ወደፊትም ፍሬ አልጠብቅም አንድ ሰሞን የኮሪደር ልማት በሚለማበት ወቅት በጣም እምናቃቸው ሚዲያ ላይ ያሉ ሰዎች የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ብልጭልጭ እንጂ ታላላቅ ፕሮጀክቶችን ማመንጨት የማይችል ጭንቅላት ያለው ነው እያሉ ሲናገሩ ነበርና ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በወቅቱ የተጀመሩ ስራዎችን ሳናስጨርስ ሌላ ፕሮጀክቶችን መክፈት የለብንም ነገር ግን ደግሞ ከተማዋን ኢትዮጵያ የሚመጥናትን ክብር ማግኘት አለባት ብለው ከገበታ ለሸገር ጀምሮ እስከ ገበታ ለሀገር ሄደው ታላላቅ ፕሮጀክቶች ተገንብተዋል ተሰርተዋል ማለት ነው አሁን የህዳሴው ምርቃት ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ካበሰሯቸው ብስራቶች መካከል አንደኛው የቤት ግንባታ ነው አዲስ አበባ ደግሞ ያንን ኢኒሺዬቲቭ ወስደው ከዚህ በኋላ ኮሪደር ለአንድ አመት አንሰራም ወደ ቤት ልማት ደግሞ እንዞራለን የሚል ሐሳብ በክብርት ከንቲባ አዳነች አቤቤ ተነስቷል ይሄንን ሐሳብ የሰሙ ሚዲያ ላይ የምናቃቸው ሰዎች ለምን ኮሪደር ልማት ሲቃወሙ የነበሩትን ደግሞ ለምን ኮሪደር ልማቱ ይቆማል የሚል ሐሳብ ያነሱ ይገኛሉና ምንድነው ፍላጎታቸው መንግስት የነካውን ሁሉ ኃጢያት ማድረግና መንግስት ሲቶ ደግሞ ወይም ደግሞ መንግስት ደግሞ ከዚህኛው ወደዛኛው ሲሻገር የተውን ደግሞ ጽድቅ ማድረጉ ምንድነው የኢትዮጵያ ፖለቲከኞችም ለማለት ትንሽ ይከብዳል እንደዚህ የሚቃወሙ ሰዎች ወይ የኢትዮጵያ ፖለቲከኞች እንደው ጀነራላይዝ ማድረግ ይከብዳል ግን አብዛኞቹ የሰከሩ ናቸው ይሄ በቃ በስካር መንፈስ ውስጥ ስትሆን በተለያየ መንገድ እንደምንረዳው ተዘላብዳለ አሁን ስለዚህ እኔ ህዝቡ ሊፈርድባቸው አይገባም እኔ ከነሱ ይልቅ ህዝቡ መምከር ነው የተሻለ የሚሆነው ወይም ስለ ህዝቡ ይከተላቸዋል ወይ ሳይከተላቸውም ብሎ መገምገሙ ነው የሚሻለው የሆነ ሆኖ ስላነሳው አይቀር ካነሳው አይቀር የኢትዮጵያ መንግስት ኮሪደር አልሰራም ኮሪደር ልማት ሲባል ነበር ኦኬ እንውሰደው በኮሪደር ብለንም እንውሰደው ብልጭልጭ ነው ምንትስ ነው አሉ የኢትዮጵያ መንግስት የሰራው አንደኛ ሰው መሄጃ አጥቶ ነበር የእግረኛ መሄጃ ነው የሰራው ይሄ ከጤና አንፃር ከጸጥታ አንፃር ከሰላም አንፃር በጣም ኢምፖርታንት ነው በፊት ሰውና መኪና ተጠጋግቶ አንዳንዴ መኪና መንገድ እየገባን እንሄዳለን
በዚህን ጊዜ ባጠገባችን የሚያልፍ ሞተረኛ ባለመኪና ሳይክሊስቱ ሞባይላችንን ቦርሳችንን ቀምተው ነው የሚሄደው በተለይ ሴቶች እንዲህ ቦርሳ ከመያዝ ሆዳቸው ላይ ወደ መያዝ ዞረው ነበር እዚህ ከተማ ውስጥ because እንዲህ ይዞ ሲሄዱ ከጎን ቀምቶ የሚሄድ ስለበዛ ማለት ነው አንደኛ ከጸጥታ አንፃር ጠቅሞናል ከጤና አንፃር ከመኪና ከመገጨት ጠቅሞናል ሁለተኛና ዋናው ደግሞ ይሄ ወክወይ ሰዎች ከፍለው ስፖርት የሚሰራበት መግባት የማይችሉ ሰዎች ጥሩ መተላለፊያ ጥሩ የወክወይ ስለሆነ ወይም የሜጃ መንገድ ስለሆነ ስፖርት እየሰሩበት ነው አንዳንዱ ቦታ ደግሞ ቆንጆ ላይን ማራኪ የሆነ መዝናኛ የፋውንቴን ወይም የውሃ ፓርክ ያለበት ስለሆነ ሰዎች ፎቶ እየተነሱበት ወይም ፎቶ የሚያነሱ ሰዎችን ፎቶ እዛ ያነሱ የገቢ ምንጭም ሆኗል ካፌዎች ከዛ ጋር አሉ ሽንት ቤቶች አሉ ሰዎች ይተቀሙባቸዋል ስራ ፈጠራ ነው ትልቅ ስራ ፈጠራ ነው ሁለተኛና ሶስተኛና በጣም ጠቃሚው ነገር ደግሞ በዚህ በእግረኛ በመንተላለፍበት ዛምዚም ቱቦች ክፍት ሆኖ ሽታው ቆሻሻው ምኑ አያስኬድም ሰዎች ቱቦስ እየገቡ እግራቸው የተሰበረ ጓደኛ አለኝ እኔ መንገድ ላይ ተከፋፍቶ በሚቀመጥ ይሄ እግረኛ በሚሄድ ዛፉ አይነ ስውር መሄድ አይችልም እዚህ ከተማ ኢትዮጵያ ወደ 10% ካልተሳሳትኩ አካል ጉዳተኛ አላት አይነ ስውሩ መሄድ አይችልም ነበር አዲስ አበባ ውስጥ እዛ ሲሄድ የእንጨት ጉቶ ይመታዋል እዚህ ሲሄድ ቱቦ አለ ስለዚህ ከዚህ አንፃር የጤና ችግር ፈቷል ከአካል ብቃት ከአይነ ስውራን ከተለያየ መንገድ አንፃር ማለት ነው ከዛ በተረፈ ደግሞ ጸጥታን አስተካክሏል ያገርንም ኢሜጅ አስተካክሏል ይሄ ነገር የእግረኛ መንገድ ብቻም ሳይሆን መብራት አለው ለሊት መኪኖች እንዳይጋጩ አሁን ወለል ብሎ ይታያል አይተ ከሆነ እግረኛም ሲሄድ መኪናም ሲሄድ ከዛ ውጪ ካሜራ አለው ዝም ብሎ መብራት አይደለም እኮ ካሜራ አለው የደህንነት ትልቅ አስተዋጽኦ ያደረገ ነው የደህንነት ካሜራው ሌላ ሀገር ብትሄድ አሁን ሙሉ ከተማቸውን እያንዳንዱ ሰው መንገድ ላይ ሲሄድ ሁሉ ካሜራ እየታየ ምን እንደሚሰራ ከዛ ችግር ካለ ያንን ይዞ ለፖሊስም ለምንም ሪፖርት የሚያደርጉበት አለ ወደዛ እየሄድን ነው ወደ ዲጂታላይዝ የሆነ ከተማ በጣም ዘመናዊ ከተማ እየሄድን ነው ይሄንን መቃወም ማለት አንደኛ ያላዋቂነት ነው ሁለተኛ ደግሞ እኔ ካልሰራውት እኔ ካልነካውት እኔ ካልመራውት ሌላ ሰው የሚመራው ነገር ሁሉ ትክክል አይደለም ብሎ ከጥላቻ ፖለቲካ የሚመነጭ ነው ይሄ አይዲዮሎጂ ሳይሆን የጥላቻ ፖለቲካ ነው እንግዲህ እነዛ ሰዎች ሲጠሉ ከርመው እኛንም እንድንጣላው ብዙ ፕሮፓጋንዳ ሰሩብን የሆነ ሆኖ ሲያልቅ ሲያምር ሰው ሲያመሰግን ደስ ሲሎ ሲያዩ ደግሞ የሚሉት ጠፋቸው ለምሳሌ እንደዚህ ሳላነሳ ማላልፈውና ለጠቅላይ ሚኒስትሩ እንደው በዚህ ስም ሐውልት ቢሰራበት ይያልኩ መናገረው የወንዝ ዳርቻ ልማት ነው በኢትዮጵያ ወንዞች የሚያልፈው ቆሻሻኮ ወዳጅ ይሄ ቤንዚል የለም ተረፈ ቤንዚል ይሄ አስፋልት የሚሰራበት እሱን እኮ ነው የሚመስለው ሽታው ሬንጁን ሽታው አሻግርም ወንዞች ዛሬ ያ ወንዝ ዳሩ ስትሄድ እዚህ ውለ እደር ነው የሚያሰኝ እታች አቃቂ ቃሊቲ ላለ አርሶ አደር አርብቶ አደር እኮ ካንሰሩ የከብቶች ማለቅ ስንት መከራ እኮ ነው አዲስ አበባ ወደ እነሱ ምትልክ የነበረችው ይሄን የወንዝ ዳር ወደዛ ሽታ ቆሻሻ የተበላሸ ኬሚካል የሚደፉትን ሰዎች አስነስቶ አሳምሯል ይሄ ከጤና ጋር ከደህንነት ጋር ከብዙ ማህበራዊና ኢኮኖሚያዊ ጥቅሞች ጋር የተሳሰረ ስለሆነ ትልቅ ምስጋና የሚገባው ነው ጠቅላይ ሚኒስትሩም ወይዘሮ አዳነችም በዚህ ዙሪያ ስለዚህ ይሄ እዚህ ስለደረሰ ህዝቡ ደስ ስላለው ሚናገሩት ሲያጡ ሄዶ ከኛ ጋር ፎቶ መነሳት ጀመሩ ተቃዋሚ እኔ አግኝቼ በጣም ሲያጥላላ ለኔም ሲነግረኝ የነበረ ሰው አንድ ቀን ቤተሰቦቹን ይዞ እንዲህ ያለ ሰልፊ ፎቶ ሲነሳ አየሁት እንኳን ለዚህ ያበቃ ያልኩት ሰው አለኝ እና አፍሮ ስቆ ሄደ አሁን ደግሞ መንግስት ያኔ ቤት ለምን አይሰራም ለምን እንትን አይሰራም ለምን ምንትስ አይሰራም ኮሪደር ከሚሰራ ይሉ ነበር አሁን ወደ ቤት ሽፍት እናርግ ተባለ የህዝቡ የቤት ችግር ሊፈታ ነው ታዲያ በምን ህዝቡን ያስለቅሱ ከተፈታኮ ፖለቲካው የላቸውም አይዲዮሎጂ መንግስትን በምን እንደሚወክሱ አያውቁም የቤት ችግሩን ጋልቫናይዝ አድርገው ህዝቡ በቤት ችግር ተሰቃየ በኑሮ ተሰቃየ ምናምን ይያሉ በዚህ የጊዜያዊ ሆይታ መፍጠር ነበር የፈለጉት አሁን በዚህ በሚቀጥለው ምርጫ መንግስት ብልጥ ነው
ብልጥ ነው መንግስት አሁን ቤት ነው መገነባው አለ ጀምሯል ጠቅላይ ሚኒስትሩ ሲናገር ሰምታል በደንብ አርገን ለቤቱ የሚያስፈልግ ግባት አዘጋጅተን ነው ቤት እየሰራን ነው ወደ ማለት የገባ ነው አለ ስለዚህ አሁን next 5-6 months ቤቱ ይታያል ስለዚህ በምን መንግስት ይውቀሱ ቤት የለም ይሄው ኑሮ ተወደደ እንዳይል ምንም ስለዚህ አሁን ምን ይላል ኮሪደሩን ተተ ለምን ወደ ቤት ሄድክ ብሎ በራሱ ላይ ነገ ደግሞ ተሽቀዳድሞ የቤቱ እንትን ካልደረሰኝ የሚለው ይሄው ሰው ነው ቤቱ መጀመሪያ የሚሰለፈው ከኔና አንተ በፊት እሱ ሄዶ ተሰልፎ ቤት ለምን አልተሰጠኝም ብሎ ወይም ወሳጅም እሱ ሊሆን ይችላል እና እንዲህ አለ የሰካራም ፖለቲካ ነው ኢትዮጵያ ውስጥ እየተካሄደ ይንስል በጣም በንጹህ እውነተኛ just አይዲዮሎጂ ላይ የተመሰረተ ፖለቲካ የሚያካሂዱ ኢትዮጵያኖች የሉም ማለት አይደለም ለነሱ ትልቅ አክብሮት አለኝ እነዚህ ግን የሰከሩ የተጨበጠ አይዲዮሎጂ የሌላቸው ዝም ብሎ ጥላቻን ንትርክን ግጭትን ሚነግዱ አሉ እነሱን እንግዲህ ግመሉም ይሄዳል ውሾቹም ይጮሃሉ ብለን ከማለፍ ውጪ ሌላ ምንም እንለው ነገር የለም ስለ ህዋት ላንሳና ቀጥታ ወደ አሰብ ጉዳይ መለሳለሁ ነው ህዋት ላለፉት 27 አመታት መንግስት በነበረበት ሰዓት ጠቅላይ ሚኒስትር ዶክተር አብይ አህመድም እንዳሉት በትግራይ የሰሩት ስራ አልነበረም ያ ብቻ አይደለም ከስልጣን ከወረዱ በኋላም የትግራይን ህዝብ ጫካ አድርገው ምሽግ አድርገው ያንን የመሰለ ጦርነት ከፍተው ህዝቡ ወጣቱን ሊያልቅ አድርገዋል አሁን ደግሞ ከኢሳያስ አፈወርቂ ጋር ጽምዶ የሚል ህብረት ፈጥረው ድጋሜ ወደ ጦርነት ለመግባት ጥረት ያደረጉ ነው ያንን ያልፈለጉ እነ ጀነራል ጻድቃን እነ ጌታቸው ረዳ ከትግራይ መጥተው ፌደራል ላይ እየሰሩ ነው እነ ታደሰ ደግሞ ግራ ገብቷቸዋል አንዴ ኤርትራ ጋር መሆን ይፈልጋሉ አንዴ ፌደራል ጋር መሆን ይፈልጋሉ እነ ደብረጽዮን ያው ለይቶላቸው ከኢሳያስ ጋር ነው ያሉት እና ይሄ ጽምዶ የምንለው ህብረት ለትግራይ ህዝብ ምን አይነት መከራ ድጋሚ ያዋልዳል እንዴትስ መፈታት ይችላል ፌደራል መንግስቱስ እንዴት ነው የትግራይን ወጣት ከዚህ ማዳን የሚችለው ከዚህ ጦርነት ማዳን የሚችለው አንዱ ከዚህ ጦርነት ህዝቡ የሚድነው በራሱ ነው ህዝቡ ራሱ ነው ራሱን ነፃ ማድረግ ያለበት የትግራይ ህዝብ የበሰለ ህዝብ ነው በፖለቲካም የተሻለ ህዝብ ነው ከሌሎች ኢትዮጵያኖችም የተሻለ ብዬ ነው ማስበው ምክንያቱም በርካታ ጊዜ እዛ አካባቢ ብዙ ትርምሶች ሲካሄዱ ስለነበረ ህዝቡ የነቃ ነው ህዝቡ የሚመጣውን ዳንጀር ወይም አደጋ አቮይድ የማድረግ ትልቅ አድቫንቴጅም አለው ትልቅ ችሎታ መብትም አለው አቅምም አለው አንደኛ የፌደራሉ መንግስት ከህዝቡ ጎን ነው ያለው በዶክተር አብይ የሚመራው ወይም በብልጽግና የሚመራው የፌደራሉ መንግስት ከህዝቡ ጎን ነው ህዝቡ ይሄ መረዳት መቻል አለበት አንዳንዴ እነዚህ ታጣቂዎች ህዝቡን ለብቻው ሲያገኙት ይደፈጥጡታል because እነሱ ታጥቀዋል ህዝቡ ባዶ እጁን ነው ያለው እነከሌ ሊዘምቱብ ነው ህልውናህን ሊያጠፉ ነው እንዲህ ሊያረጉ ነው እያሉ አንዴ በፕሮፓጋንዳ ሌላ ጊዜ ሳይመሽ ሲቀር ደግሞ በጥይት እየገደሉ ህዝቡን ፍርሃት ውስጥ ሊከቱት ይችላሉ ከዚህ ፍርሃት ነፃ መሆን አለበት የትግራይ ህዝብ ምክንያቱም የፌደራል መንግስት በልጆቹ የሚመራ የፌደራል መንግስት ጥበቃ ያደርግለታል እኔ መንግስትን ወክዬ ሳይሆን እንዲውስ ያለው ሀቅ ይሄ ስለሆነ ነው ስለዚህ አንዱ ህዝቡ እጅ ነው ያለው ትልቁ ዋናው ከዛ ቀጥሎ ደግሞ የትግራይ ፖለቲከኞች አሁን ህዋት የምንለው ሙሉ በሙሉ ነው ማለት አንችልም ህዋት ራሱ ወይ ሁለት ወይ ሶስት ክንፍ አለው በዋናነት ሁለት ክንፍ አለው አንደኛው በቃ ቂመኛ እንዲሁ በጦርነት ውስጥ በግጭት ውስጥ መኖር የሚፈልግ ቡድን አለ ይሄ ቡድን ከሻቢያም ከግብጽም ከፈለገ ጋር ብቻ ተገናኝቶ እንደምንም ኢትዮጵያን ለማፍረስ የሚፈልግ ነው ይሄ ግልጽ ነው ስለዚህ ይሄን ቡድን እዛው ያለ ሌላ ሁለተኛው ቡድን ደግሞ አላለ ስልጣኑንም ፌደራሉንም ምኑንም የሚፈልግ ነገር ግን በዚህ በጽንፈኛው ቡድንና በሆነ የራሱ ፍላጎት መካከል የሚዋልል አለ ይሄ ቡድን ጠንከር ብሎ ወጥቶ ነጻድቃን አቶ ጌታቸው ረዳ እንዳደረጉት ግልጽ የሆነ አቋም ይዘው በዛ ግልጽ በሆነ
አቋማቸው እነዛን አሸንፈው ከፌደራል መንግስት ጋር ተባብሮ የትግራይ ህዝብ በመረጠው በፈለገው በኢትዮጵያ ጥላ ስር እንዲተዳደር መንገዱን መጥረግ መቻል አለባቸው። ከትግራይ ህዝብ በላይ ኢትዮጵያዊ የለም። እኔ እውነት መናገር ጥሩ ነው። ለኢትዮጵያ ብዙ መስዋዕትነት የከፈለ ህዝብ ነው። ብዙ አዋቂዎችም አሉት። ነገር ግን በጥቂት ፕሮፓጋንዲስቶች በጥቂት 30-40 ዓመት ጠመንጃ ይዘው እሱኑ ጠመንጃውን እየወለወሉ እከሌ ሊመጣ አማራ ሊመጣብህ ነው እከሌ ሊመጣብህ ነው አሁን ኦሮሞ እንደዚህ ያደረገ በሚሉ ሰዎች ስር መውደቅ የለበትም የትግራይ ህዝብ። ማንንም የትግራይን ህዝብ ህልውና የሚደፈጥጥ በዚህ ዓለም ላይ የለም። የ3 የ4 የ6 ሚሊዮን ህዝብ ህልውና የሚደፈጠጥበት ዓለም ላይ አይደለንም። ሁኔታዎችም አይፈቅዱም። የኢትዮጵያ መንግስትም እንዲህ ያለ መንግስት አይደለም። ግን የሆነ ኢሉዥን ፈጥረው ቅዠት ውስጥ ህዝቡን አስገብተው በዛ ውስጥ ህዝቡን እየነዱ የራሳቸውን ጥቅም ለማስጠበቅ የሚፈልጉ እንዳሉ ግልጽ ነው። ስለዚህ ሁሉንም ህዋታውያን አንድ ላይ ደምረን ማየት ችግር ነው። ስለዚህ ሁለት ዋና ቦታ ከፍለን በሰላም መቀጠል የሚፈልገውን ቡድን የበለጠ ማጠናከር አንዳንዴ ያ ቡድን በነዛ ተጽዕኖ ስር ሊወድቅ ሲንገዳገድ እናያለን። ከዛ ውስጥ እንዲወጣ የበለጠ የፌደራሉ መንግስት ህዝቡም ሊደግፈው ይገባል። ከሰላም ውጪ ለትግራይ ህዝብ አይጠቅምም፣ ለኢትዮጵያም አይጠቅምም። ይሄንን ነው ማለት እንፈልገው። ጽምዶ የሚለው ከኤርትራ ጋር የተደራጁት የተቀናጁት እንዳልኩ አገርን ማፍረስ የራስን ጥቅም እንግዲህ እኔ ጥቅሙ ፖዚቲቭ ማለት አይደለም። ኔጌቲቭ ጥቅም በሰው ሞት ላይ በሰው እልቂት ላይ በአገር ውድመት ላይ የሚከበር ጥቅም ምን እንደሆነ ባይገባኝም የራስን ጥቅም ለማስከበር የሚደረግ ከጠላት ጋር ውልና ስምምነት በጣም አደጋ ትሪዝንም ነው ባይዘው በጣም ከባድ ወንጀል ነው። ትሪዝን ነው it means አገር ክደት ነው። በአገር ክደትም ያስጠይቃቸዋል። በፖለቲካ ይሁን በማህበራዊ በኢኮኖሚ መገናኘት ከፌደራል መንግስት ውጪ ትሪዝን ነው፣ ወንጀል ነው በግለሰብ ይሁን በቡድን ደረጃ። የፌደራል መንግስት ይሄንን ተከታትሎ ስርዓት ማስያዝ አለበት። ወደ ሰፊነትም ድንበር ካለፈ ይሄ ኖርማል ይመስላል ለሌላውም ሌላ መንገድ ስለሚከፍት የፌደራሉ መንግስት እዚህ ላይ ጠንካራ የሆነ እርምጃ መውሰድ አለበት። ከሁሉም በላይ ግን የትግራይ ህዝብ ሻቢያ መቼም ቢሆን ለትግራይ ህዝብ አይተኛም። ለራሳቸው አሁን ከሱ ጋር ተጣምደናል የሚሉት ዋቶችም የሚበጅ አይደለም። ንቀታቸውን እኔ ዛ ነው ያውቃለሁ። ለትግራይ ህዝብ ያለው ንቀት ሻቢያ እኔ ከማንንም በላይ ምስክር ነኝ። አይፈልጓቸው ኢትዮጵያን ለመጉዳት ሲሉ ነው በህዋት በኩል የሚመጡ ያሉት። ከሻቢያ ጀርባ ደግሞ ግብጽ አለች። ግልጽ ነው ይሄ። ግብጽ በገንዘብም በጠመንጃም በጥይትም ፈንድ ታደርጋለች። አሁን ፋኖ ከየት አምጥቶ ነው ይሄ ሁሉ ጥይት በየቀኑ የሚተኩሰው? ከየት አመጣ? ፋብሪካ አለው ባህር ዳር፣ ፋብሪካ አለው ደሴ፣ ፋብሪካ አለው ሰሜን ሸዋ የለው። ኦሮሚያ ክልል ያለው ከየት አምጥቶ ነው ሁሉ ጥይት የሚተኩሰው? የሚያቀብል አለ ማለት ነው ከኋላ። እሱ ደግሞ ግብጽና ሻቢያ ነው። ግልጽ ነው። ስክሊር ከየት አመጡት? በገንዘብ ይግዙት አሊያ በስጦታ ይምጣላቸው። ግን አቀባባይ አለ። ከዚህ አቀባባይ ጋር ማህበር ትሪዝን ነው። በአገር ላይ የሚካሄድ ከባድ ወንጀል ነውና ይሄን ወንጀል የፌደራሉ መንግስት በቃ ሊለው ይገባል። የፌደራል መንግስቱ እኔ አንደኛው ማለት እንደ ችግርም አላየውም። በርግጥ ቀደም እንዳሉት ሆደ ሰፊነት ድንበር የለውም ወይ መኖርስ የለበትም ወይ? ምክንያቱም እነዚህ የፈረሱ ሀገራቶችን ማየት እንችላለን። እነ ሶሪያ፣ እነ የመን፣ እነ ሊቢያን፣ እነ ኢራቅን ማየት እንችላለን። አንዴ ከፈረስን በኋላ አንዴ ከጠፋን በኋላ መነሻ አይኖርንም። ለነ ግብጽ መሳቂያ መሳለቂያ ከመሆን ውጪ የሚደረግ ነገር የለም በአገር ላይ። ስለዚህ ለምንድነው ማለት በርግጥ ህግ ማስከበር ዘመቻዎች ይካሄዳሉ። ማህበረሰቡን በርግጥ ያልገባው ነገሮች አሉ። አንዳንድ የሚገባኝ ነገር አለ። እንደ መንግስትም ሆኜ ማሰባቸው ነገሮች አሉ። ለምሳሌ የአማራ ክልል ውስጥ ያሉት ፋኖችን ጨርሶ ለማጥፋት የሚቸገርበት ምክንያቶች ምን እንደሆኑ ሴንስ አደርጋለሁ። ኦሮሚያ ላይ ያሉት እንትን ግን ቢያንስ እሱ ይቀርና ይሄ ሚዲያ ላይ ግን የሚናገሩ ሰዎች ሀገርን እስከማፍረስ የሚደርስ ንግግር የሚናገሩ ሰዎች በንግግር ነፃነት ሰበብም ለምንድነው ድንበር ሊኖረው ያልቻለው? ምንድነው መንግስት እዚህ ላይ የከበደው ነገር? እኔ ኮመንት ነው ይሄ በተለይ በፍሪደም
ፍሪደም ኦፍ ስፒች በሚባል ወይም ደግሞ ይሄ የመናገር ነጻነት በሚል ስር ብዙ ወንጀሎች እየተሰሩ ነው ኢትዮጵያ ላይ ኢትዮጵያኖች ላይ ሰውን ወደ ሞት ይገፋሉ ወደ መገዳደል ወደ ዘር መጠፋፋት የሚነዱ በርካታ ንግግሮችን ያለው በየቀኑ አሁንማ እዚሁ ከተማ ቁጭ ብለው ይሄ ሶሻል ሚዲያ ቲክቶከር ነን ዩቲዩበር ነን ምንትስ ነን የሚሉ ልጆች ሁሉ እንዲህ ብንልኮ ገንዘብ እናገኛለን ማንንም አይነካንም ወደሚል እየሄዱ ነው ያሉት እኛ የሚዲያ ሰዎች ነን እኔም አሁን ሚዲያ አልፎ እንዲህ ተጠርቼ ግብዣ የምናገረው ነው ያህል እኔም በሶሻል ሚዲያ ቅድም እንዳልኩ እናገራለሁኝ አለሁኝም ሰው መንግስት በሚዲያ ላይ ጠበቅ ያለ እርምጃ እንዲወስድ አልፈልግም ምክንያቱም የመናገር ነጻነት እንዲታፈን አይደለም እኔ የምናገረው ነገር ግን በመናገር ነጻነት ስም ወንጀል የሚሰሩ የሚቀሰቅሱ የሚያጋድሉ መርዘኛ የሆኑ እንደው በቃ ታሪክ የማይሽረው በጣም ጥሩ ያልሆነ ነገር የሚናገሩ ሰዎችን አደም ማስገዛት ያስፈልጋል ዝም ተብሎ ቀንድ ያወጣ ጭራ ያበቀለ ያለ ብዙ ነገር አለ እዚህ ከተማ ውስጥ ሌላው ቀርቶ ስድብ ሁሉ ሌላውን ይሄ አንዱን ቤር በሌላ ላይ መቀስቀሱን ተው ስድብ አስተማሪ የሆኑ ሴቶች ወንዶች እዚህ ከተማ አሉ ስድብ በቃ ይሄ ራሱ የህዝቡን ስነልቦናና ባህል በተጻረረ መልኩ የሚደረጉ ስድቦችና ምልልሶች ራሳቸው እኮ መንግስት ከህዝቡ ላይ ካልተከላከለ ማን ሊከላከል ይችላል ሁለት ሰዎች ሲሰዳደቡ ሶሻል ሚዲያው እንግዲህ ለሁሉም ፐብሊክ ኦፕን ነው እነዚህ ሰዎች ሳትፈልግ ይመጡባል የህዝቡን ስነልቦና የህዝቡን ለካ እንዲ መሳደብ ይቻላል እንዴ ለካ እንዲ ብሎም ከሌማ ማዋረድ ይቻላል እንዴ ለካ እንዲ ብሎም አንዱ ባንዱ ላይ መቀስቀስ ይቻላል እንዴ የሚል ህፃናት እኮ እየተፈጠረ ነው ያለው ለምሳሌ ቢራ ማስታወቂያ የአልኮል ማስታወቂያ ህብረተሰቡን ይጎዳልና እንዳይነገር ብሎ መንግስት አስቁሟል በፓርላማ ያን ያደረገበት ዋናው ምክንያት ህዝቡ ማስታወቂያን ባየ ቁጥር ወደ መጠጡ ይሳባል ልጆች ወደ መጠጡ ይገባሉ ከዛ ሰው ያው መጠጥ የሚያደርሰውን ጉዳት ይደርስበታል ብሎ ነው ስድቡስ እኔ የቢራውን ማስታወቂያ ቢለቅ ይሻለኛል መንግስት ገንዘብ ካለኝ ተጣጣለው ካልፈለኩ ተዋለው መጠጥ ቤት ላልገባ ይችላል ሶሻል ሚዲያ ግን ያለ መጠቀም አትችልም because it's በቃ አሁን ኒው ኖርማል ነው ዓለም ላይ የምንጠቀምበት ነው ሚዲያ ግድ ነው እሱ እኮ አሁን እንደውም ከፍ ብሎ ወደ እንትን ሁሉ መጥቷል ወደ ሜንስትሪም ሚዲያዎች ሁሉ መጥቷል እናታችሁ አባታችሁ እንደዚህ ሆኖ ብሎ በጣም ስድብ የሚሳደቡ ሰዎችን እኮ የሚሸልሙ ኦርጋናይዜሽኖች ሁሉ እኮ ምን ክሬተር ብሎ ክሬተር ብሎ እዚህ ከተማ ውስጥ እኮ ሰው እየሸለሙ ነው ያሉት ስለዚህ ሰው ገሎም ግድያውን እንዴት እንደፈጸመ የሚያሳይ ቪዲዮ አቅርቦ ጥሩ ኦዲየንስ ካገኘ ነገ ሊሸለም ነው እዚህ ደርሰናል እኮ ስለዚህ የመንግስት በዚህ ዙሪያ ያለው እንዝላልነት ቀላል አይደለም ሲሪየስሊ ይሄን ነገር ቢያይ ደስ ይለኛል ሌላው ስለ ሚዲያ ካነሳ አይቀር መንግስት በኮሙኒኬሽን ደክሟል I'm sorry to say በጣም በኮሙኒኬሽን ደክሟል ማአት ስራ እየሰራ ጠቅላይ ሚኒስትሩ ቀንከሌት እንደዚህ የከተማ ከንቲባ የክልል አስተዳደሮች እየሰሩ ሚዲያው የለም ምንም የሚታይ ነገር የለም ወይ አንድ ቀን የሆነ ቦታ ይቀዱና እሷኑ ሲያሳዩ ይውላል ይሄ አይደለም ክሬቲቭ የሆነ ሚዲያ ክሬቲቭ የሆነ ኮሙኒኬሽን ህዝብ ውስጥ ምንድነው ያለው በቃ ይሄ ግልጽ በየቀኑ እኮ ጠቅላይ ሚኒስትሩ እየወጣ ለሰዎች ማብራሪያ መስጠት የለበትም ኮሙኒኬሽን የከተማ ኮሙኒኬሽን የወረዳል የቀበሌያል የተሰራውን ነገር ማቅረብ ላይ ዜሮ ሰው ምን ያደርጋል እሱ ስለሌለ እሱ አሰልቺ ስለሆነ ወደ ስድቡን ማየት እሱን ወደ ላይክ ማድረግ ሼር ማድረግ ገብቷል ሰው እነሱ ገንዘብ ጀነሬት ያደርጋሉ ከዛ የበለጠ ተሳዳቢ ይመጣል የበለጠ ነውረኛ ሰው ይመጣል የበለጠ ሰውን ከሰው ጋር ብሔርን ከብሔር እምነትን ከእምነት ጋር የሚያጋጭ ነገር የሚሰራ ሰው ክሬቲቭ አዋርድ እየተባለ ይሸለማል ወደዛ እየመጣን ያለው ምክንያቱም መንግስት በዚህ ዙሪያ እየሰራ ያለው ነገር ስለሌለ ማለት ነው እኔ ይሄን ስል
ዜሮ ነው ማለት አይደለም ነገር ግን ከመንግስት አቅምና ካለው ፋይናንስም ይሁን የሙያ የምን ብዙ ስራ መሰራት ነበረበት ግን አልተሰራም ልፈልጌ ነው ጥሩ ሚዲያውን ስክሪን ያደረገ እንደነዚህ አይነት ሰዎችን ተገቢውን ቅጣት የሚሰጥ አንድ አካል መኖር መቻል አለበት because እንደ ማህበረሰብ ብዙ የኔም የርሶም ልጆች ቁጭ ብለው የሚያዩት ነገር እሱን ነው ልጆች ደግሞ የሚያዩትን ነገር አምሯቸው ላይ ማስቀመጥ ይችላሉ እንደነዚህ አይነት ሰዎች ደግሞ ሲሸለሙ ትምርት ምን ያደርጋል እነሱ ተሳድቤ መሸለም ይችላልው የሚለውን ነገር በአምሯቸው ያሳደጉ ስለሚሄዱ ነገ ከነጎዲያ ምን ወልዳቸው ምን ፈጥራት ኢትዮጵያ ተሳዳቢ ነገረኛ የሆነች ኢትዮጵያ እንዳትሆን መቆረጥ ያለበት ነገር መቆረጥ መቻል አለበት መሸለም ያለባቸው አካላት ምን አይነት ስራ ይሰሩ ናቸው እሱም መለየት መቻል አለበት እንደነዚህ አይነት ድርጅቶች ተሳዳቢ የሚሸልሙ ድርጅቶች ሀገር ያፈረሱ እንደሆነ መታወቅ መቻል አለበት ስፖንሰር ይደረጋሉ በጣም በባንኮች በተለያየ ትልልቅ ተቋማት እኮ ስፖንሰር ይደረጋሉ ተሳዳቢን የሸለሙ ድርጅቶች ስፖንሰር ተደርገው ገንዘብ ያገኙበት ነው ይሄ መንግስት በደንብ ሊሰራበት የሚገባው ጉዳይ ነው ይሄንን በመስራት አለበት እንዳሉት ደግሞ ኮሙኒኬሽን ላይ ደግሞ ያበለጠ ምክንያቱም አቃለሁ በወረዳም ከወረዳ እስከ ከተማ ድረስ ኮሙኒኬሽን ኃላፊ አለ ኮሙኒኬሽን ራሱን ችሎ ቢሮ አለ ግን ምንድነው እየሰራው ያለው ያ ነገር መገምገምና የመንግስት ስራዎች ፕሮፐርሊ ለህዝቡ እየደረሱ ነው የሚለው ነገር ቢታይ መልካም ነው የማይገባቸው ሰዎች በቦታው ላይ ካሉ ለሚገባው ሰዎች መስጠትና ያንን እየታየ ቢሄድ መልካም ነው ያ ጥሩ ስለሚሆን ማለት ነው እንግዲህ ኢትዮጵያ በአንድ ወቅት 7 ወደቦች ነበሯት የራሷ ወደቦች ማለት ነው በስም መጥራት እንችላለን እነ ዘይላ እነ በርበራ እነ ላሙ አዱሊስ ምጽዋ አሰብ ታጁራን ጨምሮ ማለት ነው እነዚህ 7 ወደቦች የኢትዮጵያ ወደቦች ነበሩ ዛሬ አንድም ብርቅ ሆኖባታል ጅቡቲ ላይ ጥገኛ ሆነን ያለነው እና እነዚህን እንድናጣ የግብጽ ድርሻ ከፍተኛ ድርሻ አለ የሌሎችም ሀገራት ኢትዮጵያ ጣላቶች ሀገራት ድርሻ ከፍተኛ ነው የነሱን ድርሻ የተሰነ ነገር ይበሉኝና ከዛ ውጪ ደግሞ ኢትዮጵያ ውስጥ ኢትዮጵያውያን ሆኖ ኢትዮጵያ ወደብ እንዳታገኙ የሚሰሩ ደግሞ አሉና ይሄ ነገር እንዴት ነው የሚታየው ያ በተደጋጋሚ ስለዚህ ጉዳይ አንስቼ በግል በከፈትኩት ሶሻል ሚዲያ ስናገር ነበር ይሄ የባህር በር ጉዳይ ባህር ከሌለ የባህር በር ከሌለ በሰማይም መውጣት አትችልም ታውቃለህ ይሄን ላንድ ሎክድ ኮንክ አየር ላይም ሎክድ ነህ አሁን ለምሳሌ ወደ ቀይ ባህር ለመሄድ ኤርትራ በአየር ክልል የኢትዮጵያ አየር መንገድ አይለፍ ካለች ማለፍ አትችልም ጅቡቲ አይለፍ ካለች ማለፍ አትችልም ሶማሊያ አትለፍ ካለ ማለፍ አይቻልም ወደ ዓለም አቀፉ የባህር ክልል ወይም ወደ ሌሎች የብስ ለመሄድ ወደ ሳውዲ ለመሄድ ማለፍ አትችልም ወደ የመን ለመሄድ ማለፍ አትችልም ስለዚህ ምድር ላይ ሎክድ ኮንክ ወይም ከተዘጋብ ሰማይ ላይ ተዘግቶብሃል ማለት ነው ሎጂኩ ይሄ ነው ሐቁ ይሄ ነው ምድር ላይ ያለ ሐቅ እንግዲህ ጠቅላይ ሚኒስትሩ ጥሩ አድርጎ አንስቷል ፓርላማ ላይ በደንብ ነው የሰማሁት እንዴት ተወሰደብን የባህር በሩ እንዴት አጣን የሚለው ፈትሽ አጣው የለም በምን ህጋዊ መሰረት ነው የወሰዱት የሚለው አጣው ብሏል እኛም ይሄንን ነው ምንለው በቃ በጣም ኢሞራላዊ ኢሰባዊ እኔ እንዴት እንደምገልጸው አላቅም በጣም ኢፍታዊ በሆነ መንገድ ነው ያጣነው ስንት ጀግኖቻችን እዛ አልቋል እኔ ቤተሰቤ እዛ ሞቷል ምጽዋ ላይ ስንት ጀነራሎች ራሳቸውን አጥፍተዋል ያንን በማየታቸው ማለት ነው ምጽዋ ላይ አጋጣሚ ሆኖ የኢትዮጵያን መንግስት ወይም የህዋትን መንግስት ተቃውመን ወደ ኤርትራ ከገባው በኋላ ምጽዋንም ሌሎች ወደቦችንም አይቻለሁ ምንም አይነት አገልግሎት አይሰጡም ፈራርሰዋል የሉም እኔ ከሞትኩ ሳርዶ አይብቀልም ሚለው ተረት ይሆነዋል አይሆነውም አላቅም ሻቢያ በቃ እኔም ማልጠቀም እናንተም አትጠቀሙ ብሎ ዘግቶ ቁጭ አድርጓል እንዴት እንዳጣን ለምን እንዳጣን ያው የኢትዮጵያ ህዝብ ስለሚያቀው ወይም ስለሚረዳው አብዛኛው ማለቴ ነው ትልቁ እጅ ያለው የግብጽ እጅ ነው የነ ቡትሮስ ጋሊ የዓለም አቀፉ ወይም የተባበሩ መንግስታት ዋና ጻፊ የነበረው እሱ ዛራሱ ሆኖ እዚህ ግብጽ ስፖንሰር አድርጋ ሻቢያና ወያኔ ናምጥታ የሻቢያ ኤጀንት ደግሞ ወያኔ ኢትዮጵያን መንበረ ስልጣን ይዞ
ምን በቃ ቤተሰብ እኮ ነው የተከፋፈለን አንድ ቤተሰብ ፖለቲካ ፓርቲም አይደለም መንግስትም አይደለም አንድ ቤተሰብ ነን ከዚች ወዲያ አንተ ውሰድ ከዚች ወዲህ እኔ ላስተዳድር ተባብሎ የተለያዩት ከዚህ ውጪ ሌላ አይነት የመንግስት ስያሜ ወይም የሥርዓት ወይም ያካሄድ ስያሜ ካለ መጥቶ ጠረጴዛ ላይ እናውራ ከማንም ጋር በቃ ፋሚሊ ነው አብሮ መጡ አብሮ ኢትዮጵያን ተቆጣጣሩ ከዚህ ውጪ ውሰድ አንተ እኔ ደግሞ ይሄንን ሊያስ ከዛ የኢትዮጵያ ህዝብ ወጥሮ ሲይዘው መለስ የግመል ማጠጫ ያርጉት ወደብ ሸቀጥ ነው ምናምን ማለት ጀመረ how is it really ሸቀጥ ወደብ ሸቀጥ ነው እንደዚህ is possible በአየር ላይ ማለፍ ይቻላል ምድሩ ተዘግቶብ እኔ አሁን አንዳንድ ሰው መለስ ሙጡቅ ነው መለስ አይምሮ እንደዚህ ነው መለስ በጣም ከባድ ሰው ነው ለተንኮል ሊሆን ይችላል I'm sorry እኔ ሙጡ ወቃሽ አይደለም ነገር ግን ድርጊቶቹን ስታይ ደግሞ የሚባለውን አይደለም እኮ አንድ ሰው እኮ ኢንተለጀንት ከሆነ ወይም ደግሞ ዋይስ ከሆነ ወይም ብልጥ ከሆነ ጭንቅላቱ ስማርት ከሆነ በራሱ የእድሜ ዘመን ወይም 4 አመት የስልጣን ዘመኑ አይደለም የሚያስበው ለሀገር መሪ ከሆነ ማለት ነው ለ50 ለ100 ለ200 ለ300 አመት ነው ለሀገሩ የሚያስበው አሁን ጠቅላይ ሚኒስትሩ እንደዛ ያያረገ ነው አሁን ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ብሎ የነበረው የመለስ አገዛዝ ግን እንደሱ አይደለም በቃ በዛሽ ቅጽበት እኔ ኢትዮጵያን ካስተዳደርኩ ሻቢያ እንዳይቀናቀነኝ ሻቢያ የሚጠይቀው ነገር ሁሉ ሰጥቼው ይሄድ ብሎ ነው የሸኘው በቃ ይዘሂድ ሁሉንም ነገር ብቻ የኢትዮጵያን ስልጣን እንዳትቀናቀነኝ ነው ይሄንን አቦይ ስብሃትም ወይም ስብሃት ነጋም በግልጽ ሻቢያ እንኳን ባይፈልግ እኛ እንፈልግም እንሰጠዋለን ብሎ ተናግሯል በሚዲያ ላይ that means ብቻ የኢትዮጵያን ስልጣን አትንካብን ይዘው ሂድ ችግር የለም ሸቀጥ ነው እኛ በዚህም በዛም ብለን እቃ እናስገባለን አይነት ነገር ነው shame ይሄ ሊያፍሩበት ይገባል ማፈር ብቻ ሳይሆን ይሄን በመለስ አመራር የተፈጠረን ስተት ሪቨርስ ለማድረግ ወይም ለማስተካከል ከማንም በላይ ህዋቶች ከኢትዮጵያ መንግስት ጋር ከዶክተር አብይ ጋር መቆም አለባቸው ዛሬ ነደብረ ጽዮን ሌሎችም አመራሮች እዛ ያሉት ከማንም በላይ ከዶክተር አብይ ጋር መቆም ካለበት ህዋት ነው ከዶክተር አብይ ጋር መቆም ያለበት በዚህ በየባህር በር ጉዳይ በአሰብ ጉዳይ አጌንስት ሻቢያ መቆም ያለባቸው እነሱ ናቸው አለቃቸው የሰራው ስተት ቀላል ስተት አይደለም አሁን ላለንበት ቀውስ ሁሉ የዳረገን የመለስ እና የጓዶቹ ውሳኔ ነው ህገ መንግስታዊ ፍትሃዊ ምክንያታዊ ምንም ልትለው የማትችል በብርጭቆ ውስጥ ባለ ትንሽዬ ማዕበል እንኳን በማታክል ምክንያት ነው የባህር በሩን ያጣለው ይሄን ደግሞ ሪቨርስ ለማድረግ የኢትዮጵያ መንግስት በተለይም ዶክተር አብይ አህመድ የዓለም የሰላም ሎሬት ደንደናቲ እየሰራ ነው ፊትለፊት ተናግሯል ባጭር ጊዜም ይሄ ነገር ሰክሰስ ይሆናል ብሏል ይሄንን አዎ እናሸማግላቸዋል እንደዚህ እናረጋለን ያሉ ያጎተቱ መሄድ አንችልም ብሏል እና ከዚህ ጀርባ ማን ነበር ብለመነሻ ላይ ለጠየቀው ግልጽ ነው ግብጽ ኢትዮጵያ ወደ ቀይ ባህር እንድትሄድ አይፈልግም ለዛ ሻቢያን አቋቋመ ሻቢያ ደግሞ ምቀኛ ነው በምቀኝነቱ የወያኔን ፈለፈለ ወያኔ ደግሞ ለፈለፈለው ሰው ወይም ለወለደው ሰው መታዘዝ ግዱ ነበር ሻቢያ ይዘሂድ ብሎ ባንቀልባ አሳዝሎ የኢትዮጵያን ጥቅም የኢትዮጵያን በር የኢትዮጵያን ሁሉን ነገር ጭኖ እንዲሄድ ባይዘይ ከኢትዮጵያ የባህር በር ብቻ አይደለም ኢትዮጵያ ቴሌቪዥን የነበረውን ኢትዮጵያ በአጠቃላይ የነበራትን ዶክመንት ሁሉ የዚህ ቪዲዮ የኦዲዮ ዶክመንት ሁሉ ወሰርቀዋል እነዚህ ሰዎች ዛሬ ባይለ ስላሴ ጊዜ የነበረ ባጼ ምኒልክ ጊዜ የነበረ የፎቶግራፍ የኦዲዮ ከዛ በኋላ የነበሩ ቪዲዮዎች በደርግ ጊዜ እኮ እንዳለ እኮ ዶክመንቶችን ሰርቀው ወስደዋል እኮ ሻቢያ እኔ የሻቢያ ቴሌቪዥንና ሬዲዮ በፎረን ላንጉዌጅ ውስጥ ወይም ድምጽ አፋሽ የሚባል ውስጥ ኃላፊውን እየሰራ ነበር በአፋን ኦሮሞ ዲፓርትመንት ይነግሩናል እዛ ውስጥ ያሉ የሻቢያን አካሄድ የማይወዱ አንዳንድ አሉ
ሻቢያ ተሆል እንደነገርኩ ኤርትራ በጣም ጥሩ ህዝብ ነው እና በሻቢያም ድርጊት በጣም በቃ የሚያርገው ስላጡ እንጂ የሚያቋሉ ከኢትዮጵያ እውነት መስሏቸው ሄደው ተቆጭተው በጣም የሚንገበገቡ ለኢትዮጵያ የሚቆጩ ሰዎችም አሉ በተለይ አፋር ተወላጆች እዛ አሉ እና ነግረውኛል ይሄ ከኢትዮጵያ ተዘርፎ የመጣ ነው ይላሉ አንዳንድ ጊዜ አንዳንድ ፊልም ለማውጣት ስንገባ አውጥተህ እንት ማለት አትችልም እዛው ተወሰነ ዳብ ተደርጎል ትጠቀምበታለህ አንዳንድ ይሄ አመት ባላቸው ምናምን ሲደርስ ማለት ነውና ከኢትዮጵያ ጭነው ወስዷል ብዙ ዶክመንት ያባገዳ ወንበር እንኳን ሳይቀር ከቦረና ጭነው ወስደው እዛ እነሱ አርካይቭ ውስጥ አለ እና ቀይ ባህር ብቻ አይደለም ልልነውና ማን ወሰደ ላልከው ይሄን ይመስላል ታሪኩ ልፈልጌ ነው ስለ ጅባህ ሳናነሳ ብንሄድ ደስ ስለማይለኝ ነውና ኤርትራ ውስጥ ከሻቢያ በፊት የነበረ ድርጅት ነውና እንደው ሶዛ ስለነበሩ የሚያውቁት ነገር ካለ የተወሰነ ነገር ቢሉኝና ብንጠቀልል ጥሩ እሱን እናነሳለን ስለ ባህር በር ካነሳ አይቀር እንደው የኢትዮጵያ መንግስት ሙከራና አቅጣጫ ወዴት ነው የሚለው አሁን ግልጽ ሆኗል ቀደም ሲል የባህር በር ብለን ነበር የተወነው በግልጽ አሰብ ነው ምጽዋ ነው ምናምን አልተባለም አሁን ቀጥታ ከኤርትራ ጋር ከሻቢያ ጋር በራችን ደግሞ ከአሰብ ጋር እንደሚገናኝ ክሊር አድርጎልናል ዶክተር ጠቅላይ ሚኒስትር አብይ አህመድ እኔ በዚሁ ካነሳን አይቀር በቃ ማይቀር መሆኑ ላይ ደርሻለሁ ቅድም እንዳልኩትም ዋቶችም ሌሎች ኢትዮጵያኖችን ቢቻላቸው ቢያግዙት ካልተቻለ ደግሞ ዝም ቢሉ በጣም ጥሩ ነው በዚህ ምክንያት ግጭት ውስጥ አንገባም የሚል ነገር አንስቷል መንግስት ነገር ግን በሰላማዊ መንገድ ያልቃል ብለህ ብትጠይቀኝ ግምቴን አልቅም ሻቢያ እንደሚመታ 100% እርግጠኛ ነኝ እኔ ግምቴ ማለት ነው የመንግስትን እቅድ ያወራው አይደለም እኔ መንግስት ውስጥ ስላልሆንኩ ማለት ነው ግን እርግጠኛ ነኝ ሻቢያ ይመታል በሰላማዊ መንገድ ካለቀ የኤርትራ ህዝብ ምናልባትም ሉዓላዊነቱን ሴቭ ሊያደርግ ይችላል ሻቢያ በግጭት እንዲያልቅ መንገድ ከከፈተ ግን መንገድ ከፋቹ ሻቢያ ነው ኢትዮጵያ መንግስት ፍላጎት እንዳልሆነ ጠቅላይ ሚኒስትሩም ተናግሯል እኔም ገምታለሁ ሻቢያ ነገሩን በሰላማዊ መንገድ እንዲፈታ ካላደረገና ወደ ግጭት እንድንገባ ካደረገ ግን አሰብን ብቻ ሳይሆን ምጽዋንም ሉዝ ያደርጋሉ እርግጠኛ ነኝ የኢትዮጵያ መንግስት ወደ ግጭት ከገባ ለአሰብ ብቻ አይገባም ብዙ የማይገባቸውን ደሴቶችንም ይዟል እዛ ዳህላክና አካባቢ ያሉ በርካታ ወደ 200 300 ትንንሽ አይላንዶች አሉ ዋናው ዳህላክ ነው ስለዚህ እነዛ ደግሞ የኢትዮጵያ የጦር መርከቦች የኢትዮጵያ የቅኝት ራዳሮች የነበሩበት ቦታ ነው ስለዚህ ይሄንንም ጨምሮ ሉዝ እንደሚያደርጉ እነሱ ደግሞ በእንትን አቅጣጫ ነው ያሉት በምጽዋ አቅጣጫ ነው ያሉት ምጽዋ ድረስ ሊሄድ ይችላል ጉዳዩ እና እኔ ለሻቢያ አመራሮች መቼም አይሰሙም ግን እንደ ምክር ምነግረው ምንድነው በሰላማዊ መንገድ ከሆነ የሚያጡት የሰው ህይወት ይቀራል ንብረት መውደም ይቀራል ወዳጅነቱም ይቀጥላል የበለጠ የኢኮኖሚ ኢንተግሬሽኑ ዶክተር አብይም ተናግሯል የመብራቱ የምኑ ብዙ የምትፈልጉትን ነገር እናደርጋለን ብለዋል አሰብን ሰጥተው ቢገላገሉ ደስ ይለኛል የተወሰነ ኮሪደር አሰብና አካባቢው ላይ የተወሰነ ኮሪደር ከፍተው ሰጥተው ቢገላገሉ በጣም ደስ ይለኛል ከዚህ አልፎ ግን ግጭት ውስጥ ከተገባ አንደኛ የሻቢያ ሉዓላዊነት አይቀጥልም ሁለተኛ ምጽዋም ቅድም እንዳልኩት ድረስ ሊኬድ ስለሚችል ይሄን ሁሉ ከማጣት እንደው በጊዜ ሽማግሌ እኛ ልከን ሳይሆን እነሱ ቢልኩ ጥሩ ነው የሚል ሰጀሽን ነው ያለኝ ዶክተር አብይ ይቀጥል እንዳለው በሰላማዊ መንገድ እስከ ቀራኔው እንደሚባለው ይጠይቅ እኛም ከጎኑ ነን ልል ፈልጌ ነው ስለ ጀባህ አንስተሃል ጀባህ በርግጥ በኔ እድሜ እና ባንተ እድሜ የነበረ አይደለም
ጀባ ከኛ በፊት የነበረ ነው ጀባ በግብጽ የተቋቋመ ነው በሶሪያ የሚደገፍ በተለይም የሶሪያው አሁን ከስልጣን የተባረረው የበሽር አልአሳድ አባት ቢሮ ሁሉ ከፍቶለት ነበር በየመንም እንዲሁ ነበሩ በተለይ ኢቭን ሳውዲም እጁ አለበት ኢትዮጵያን ከዚህ ከመካከለኛው ምስራቅ ወይም ደግሞ ከሬድ ሲ because ኢትዮጵያን የሚያዩበት አይን ሌላ ነው እነዚህ አረብ ሀገራት አንዳንዴ እስልምና ሁሉ እንደማንከተል አድርገው ነው እስልምና እምነት ተከታዮች እንደሌሉ ሁሉ አድርገው የሚሳኩበት ጊዜ አለ አሁን በተለይ ግብጾች ሆን ብሎ ሌሎችን አረብ ሀገራት ኢትዮጵያ ላይ ለማሳመጽና እንትን ለማለት በቃ ኢትዮጵያ ውስጥ እስልምና እምነት ተከታይም እንደሌለ የሙስሊም ሀገር እንዳልሆነች አድርገው ሁሉ የሚሳኩበት ጊዜ አለ እና ያም ሆኖ ይሄንን አውቆም ሳያቁም ጀባሃን ሲያግዙ የነበረው አሉ የጀባ ጥያቄ ባይዘው ኋላ ላይ እንደሰማሁት እነ ግብጽ እነ ሶሪያ እነ ምናምን ሲረዱ የነበሩት አገራት ሱዳንን ጨምረው ኢትዮጵያ ኤርትራን ከኢትዮጵያ ለመገንጠል ቢሆንም ኋላ ላይ ከጀባሃ ሰዎች ገብተው በልጅነት ገብተው አሁን ትልልቅ የሆኑ አሉ እኔ ማቃቸው እዛ ያገኘናቸው ጀባሃ ሰዎች የሃይላንድ ሰዎችም አይደሉም የቆላ ሰዎች ናቸው ትግረኛ ተናጋሪም አይደሉም ትግረ የሚባሉና ሌሎች ብሔሮች አሉ ነድራብ ዳራብ ምናምን የሚባሉ አሉ ኩናማን ጨምሮ አፋርን ሳሁን ጨምሮ ወደ 9 ብሔር አለ ረሻይዳ እንኳን ሶኬ እንደ ብሔር ለመቆጠር ያስቸግራል ሶኬ ብቻ ከነዛ ናቸው ጀባሃ ሰዎች እና እኩልነት የለም ነው እንደውም እነሱ የሃይላንዶች አሁን የኢሳይያስ ፋሚሊና የኢሳይያስ ዘሮች ዘርምልህ ትግረኛ ተናጋሪው ከፍ ያለ ስልጣን ስለነበረው ባይለ ስላሴ ጊዜ ያካባቢውን ባለስልጣን እነሱ ናቸው የተማሩትም የሚማሩትም ሁሉ ነገር እድሉም እነሱ ስለነበሩ ለኛ እድል አልተሰጠም አልተማርንም እኩልነት የለም የእምነትም የሥራም ብለው ለእኩልነት ነው እነሱ የተነሱት ኋላ ላይ የሰማነው ሌሎቹ የሚፈልጉት እንዲገነጠሉ ነው እንዲያስገነጥሉላቸው ነው ላኪዎቻቸው እነ ግብጽ እነ ሶሪያ አዎ እነዚህኞቹ ግን የሚፈልጉት እኩል አልሆንም ነው because የኃይለ ሥላሴ መንግስትም በወቅቱ ምንድነው የሚያደርግ የነበረው እነዚህን የሃይላንድ ሰዎችን ወይም የደጋ ሰዎችን ትግረኛ ተናጋሪውን ነው ቅድሚያ የሚሰጥ የነበረው የሚማሩትም አገር አግኝ ተብሎ እንትን የሚሉም እነሱ ደግሞ ይሄ ሙስሊሙን ክፍል ይነቃሉ ቆላውን ክፍል ይነቃሉ ወደ ስራ አመጡ ወደ ትምህርት አመጡ የኢኮኖሚ ተጠቃሚ አይደሉ አገሩ አብዛኛው ክፍል በረሃ ነው ስለዚህ በዚህ የተነሳው ነገር ነው እነ ኢሳይያስ ሃጃክ አርገው ገብቷል ሃጃክ አርገው ወይም ከመንገድ ጠልፈው እነዛን እንታረቅ ብለው ጠርተው ገለዋቸው አጥፍቷቸው ትግሉን ከጀባሃ ወደ ሻቢያ ወይም አሁን ወዳለው ኢፒኤልኤፍ የሚባለው ኤርትራን ፒፕል ላይብሬሽን ፍሮንት የሚባለው ወደዛ ያመጡትና ስልጣኑንም ሁሉንም ተቆጣጥረው ኢትዮጵያንም አውላለችበት ቀውስ ዳርገው ለራሳቸው ደግሞ ቀድም መጀመሪያ ላይ እንዳነሳ ነው አስመራን ከአስፋልት ወደ አፈርነት ፎቆቹን ከፎቅነት ወደ ፍርሳሽነት ውሃ የለ መብራት የለ ኢንተርኔት የለ ትምህርት የለም ከዩኒቨርሲቲ አስመራ ዩኒቨርሲቲን ማክሶ የለ ብዙ ሰው ከኢትዮጵያ መዛ ሄዶ ተምሮ የተመረቀ አለ አስመራ ዩኒቨርሲቲን ወደ ሃይ ስኩል ነው የቀየሩት እና ሰውን ሁሉ ወደ ምንድነው የሚባለው ሳዋና አንድ ኮሌጅ ነገር ደግሞ ዝም ብሎ ከፍተው አስመራ ዩኒቨርሲቲ የሚለው ለማጥፋት because አስመራ ዩኒቨርሲቲ ከተባለ ኃይለ ሥላሴ ከኢትዮጵያ መንግስት ጋር ከደርግ ከምናም ጋር ይያያዛል ብሎ እኔ እንዲህ ያለ አስተሳሰብ ምን አይነት ክፋት እንደሆነ አላቅም እና እንዲህ ዜሮ የኤርትራ ህዝብ ለባህር ለአሳ ለበረሃ ዳርገው ወጣቱ ተሰዶ በአለም ላይ ላንተም ለኦዲየንሳችንም እንዲመች ከግማሽ በላይ ውጪ ያለ ህዝብ የኤርትራ ህዝብ ነው ይሄን ታውቃለህ 6 ሚሊዮን አላቸው ይባላል ዜጎች ከ3 ሚሊዮን በላይ ወይም ከግማሽ በላይ ተሰዶ ውጪ ነው ያለው የኤርትራ ህዝብ ግማሹ ኢትዮጵያ አለ ግማሹ ኬንያ ነው ግማሹ አሜሪካ ነው ግማሹ አውሮፓ ነው እና ለምን ዝምታ እንደመረጡ ማላቅም በርግጥ እንቅስቃሴዎች አሉ ኦኬ አፕቱ ዘም ብለንም መተው እንችላለን ወደኛ ባይመጡ ራሳቸው ጉዳይ ነው ምን አገባችሁ ሊሉ ይችላሉ
አንደኛ ያገባናል እንደ ዓለም ህዝብ እንደ ዓለም ዜጋ ሰው ከዚህ የትና የት ሄዶ እኮ ለዓለም ሰላም ይሰራ የለም እንዴ ያገባናል ነገር ግን ይሄ ብቻ አይደለም ምክንያታችን በእኛ የፖለቲካ ውስጥ ገብተው እኛ ላይ በር ዘግተው እኛ ላይ እየፎከሩ በጉልበታችን ነው የቀማነው የባህር በሩን ስናነሳ አሁን በጉልበታችን በክንዳችን ነው በህጋዊ መንገድ አይሉ ልብ ብለ ከሆነ አንድም ቀን በህጋዊ አይሉ በክንዳችን ነው ስለሚሉ እኛም በክንዳችን ለመቀበል ጥረት ማድረግ መቻል አለብን በቃ ግራን ሲልህ ጉንጭህን ስጥ የሚለው በሌላ መንገድ ሌላ ቦታ ሊሰራ ይችላል እዚህኛው ምድር ላይ ላለ ጉዳይ ግን መጠቀም ያለብን በወሰዱበት መንገድ መውሰድ ነው ስለዚህ ለዛ ደግሞ የኢትዮጵያ መንግስት እንዲያውም ወደ ሰፊ ሆኖ ግዴላችሁ ባካችሁ እንረዳዳና እንነጋገርና ጠረጴዛ ዙሪያ እናንተ የምትፈልጉትን ወሰዱ እኛም ደግሞ የባህር በሩን እናገኝ ይያለ ነው እንቢ ካሉ ያው አይቀሬ መሆኑ ግልጽ ነው ይሄንን ነው ማለት ነው ለዛሬ ጥሩ ያው እንግዲህ ዓለም ላይ አሁን ከረንትሊ ባለው ሁኔታ ሀያላን ሀገሮች ናቸው የሚከበሩት ሪያሊቲው ማለት ነው ለምሳሌ ሳውዝ ኮሪያን ማየት እንችላለን አሜሪካን እነሱ በፈለጉት ጊዜ ያስወነጭፋሉ የሚፈልጉትን ነገር ያደርጋሉ አሜሪካን ደፍራዛ ሀገር ለመግባት ጥረት አታደርግም ምክንያቱም የዛ ሀገር መንግስት ጠንካራ ነው እንደ መንግስት ማለት ነው ኢትዮጵያም እንደዚህ አይነት ጠንካራ መንግስት ጠንካራ ነው ያው ልቡ ያለው በፍቅር የሚለው ነገር እንዳለ ሆኖ ጠንካራ ሆኖ ግን ወደ አሰብ ካልተመለሰ በራሱ መንገድ ቀድምም ብለዋል እርሶ የኤርትራ መንግስት በፍጹም አሰብን ይሰጣል ብዬ አላስብም ከዚህ አንፃር ወደ ጦርነት ይገባል ብሎ ያምናል ያ እኔ የሻቢያ ባህሪ ወደዛ የሚገፋን ይመስለኛል እኔ ቅድምም ብያለሁኝ ኢትዮጵያ መንግስት ፍላጎት አይደለም ኢትዮጵያ ህዝብን ፍላጎት አይደለም ግን የሻቢያ ወደዛ እንደሚያስገባን አልጠራጠርም ውጤቱ ግልጽ ነው ቅድም ብያለሁኝ ለአሰብ የተደረገ ጦርነት ወይ ግጭት ምጽዋንም ሊያሳጣቸው ይችላል የሻቢያንም ህልውና ለአንዴና ለመጨረሻ ጊዜ ከዚህ ምድር ሊያጠፋ ይችላል አንድ የፖለቲካ ምሁር ነኝ የሚል ሰው ስም መጥራት ካስፈለገ አቶ ጀዋር አንድ ነገር ጽፎ አይቻለሁ ጠቅላይ ሚኒስትሩ ሊያስከብበን ነው የባህር በሩን መጠየቅ አልነበረበትም ብሎ አንድ ዘለግ ያለ ጽፎ አነበብኩኝ ትላንትና ምናልባት ስታስተላልፉ 2 ቀንም 3 ቀንም ቀደም ብሎ ሊሆን ይችላል አላውቅም ብቻ አነበብኩኝ በፌስቡክ ገጹ ላይ ሊያስከብበን ነው የባህር በሩን መጠየቅ አልነበረበትም የሚል እንደምታ ያስፈልጋል የባህር በሩ ግን የጠቅላይ ሚኒስትሩ መጠየቅ ምናምን ይላል ያስፈልጋል እሱ እንደ ፌዝ ነገር ነው መጀመሪያ ላይ እንደ ጥያቄ ያስፈልጋል አያስፈልግም ብሎ ጥያቄ ከጠየቀ በኋላ ጠቅላይ ሚኒስትሩ ዶክተር አብይን ማለቱ ነው ያስከበበን ነው በሶማሌላንድ ምክንያት አስከብቦናል አሁንም በኤርትራ ምክንያት ሊያስከብበን ነው የባህር በሩ ጥያቄ ልክ አይደለም የሚል ነገር አነሳ ማንም ሰው ገብቶ ማንበብ ይችላል ጽሁፉን በጣም ነው ያዘንኩት አሁን በሱ ደረጃ እንዲ ኢትዮጵያ ውስጥ የሚሰራውና የሚደረገው ነገር ተገልብጦ የሚታየው ከሆነ ሌላው ተራው ዜጋ እንዴት ነው ነገሮችን የሚያየው የሚለው ነገር አስደነገጠኝ እየተባለ ያለውና ጠቅላይ ሚኒስትሩ ያደረገ ያለው ከከበባ እንውጣ ከዚህ ከከበባው ሰብረን እንውጣ ነው we are already ተከበነ ከየትኛው ምንድነው የሚያስከብበን ተከበነ የለ በጅቡቲ ተከበናል በኤርትራ ተከበናል በኬንያ በሶማሊያ ከበባው ኢትዮጵያ ተጨማሪ ወደብ እኮ አይደለም እየጠየቀች ያለችው ተከበን ሳለ ተከበን ባጥር ታጥሮብን ከዚህ አጥር ሰብረን እንውጣ በሰላማዊ መንገድ የቆለፋችሁብን ሰዎች አጥር ሰርታችሁ በር ሰርታችሁ የቆለፋችሁብን ሰዎች ቁልፉን አምጡና ይሄን በር ክፈቱ አለበለዚያ ሰብረን ነው ምንወጣው እያለ ጠቅላይ ሚኒስትሩ የምን ሌላ ምን ሁለተኛ ከበባ አለ ተከበው we are already ተከበን እኮ 30 አመት አልፎናል እኔ ምን ሌላ ምን አይነት ከበባ ይመጣል እንደሆነ እኔ ፍጹም አልገባኝም ዝም ብንልስ የትኛው ፍሪደም አለን ምንድነው ማድረግ የምንችለው እና አንዳንዴ ፖለቲከኞቻችን ቅድም እንዳልኩ የሰከሩ ናቸው ወይም በቃ የመጀመሪያው አካባቢ ውይይታችን ስንጀምር
እንደዚህ ቅዥብር ያለ ነው አስተሳሰባቸው ብዬ ያልኩት እንዴ ያሉ ነገሮችን ስለማይና ስለምሰማ ነው ዝም ቢባል እንደው ዝም ቢሉስ አሁን ጠቅላይ ሚኒስትሩ ዶክተር አብይ ዝም ቢሉስ ምንድነው ነፃነን ማለት ነው ፍሪነን የባህር በር አክሰስ አለን ማለት ነው ወይስ ምን ማድረግ ነበረበት ጠቅላይ ሚኒስትሩ ሌላ በዲፕሎማሲ እየጠየቀ ላለፈው 7 ዓመት ያደረገውን ሁሉ ተናገረ የሱን ንግግር ተከትሎ ነው የተጻፈው ባይዘው ዶክተር አብይን የፓርላማ ንግግር ተከትሎ ነው ጃዋር ይሄንን የጻፈው ዝም ቢባል ጠቅላይ ሚኒስትሩ ዝም ቢሉ ክፍትነን ማለት ነው ተከፍቶ እየተጠቀምን ማለት ነው እንዴ ጅቡቲ እኮ ዛሬ አሽከርካሪዎቻችን ይደበደባሉ እኮ በየኬላው ላይ እኮ አስፋልት እንኳን ከኛ ቢሊየን ብሮችን እየወሰዱ እስከ ኢትዮጵያ ድንበር ድረስ አስፋልት አለ ሌላው እኮ ስብርብሩ ወጥቶ እኮ መከራውን ያያየ ነው የኢትዮጵያ አሽከርካሪ ማአት ነገር የኢትዮጵያ መንግስት እኮ አሰብን ለመጠቀም እግራቸው ላይ ወድቋል ዶክተር አብይ እኮ እግራቸው ላይ ወድቆ ተለማምጠዋል እየነገር በፊትም መረጃ ነበርኛ ያው መንግስት ፐብሊክ እስኪ ያደርገው ዝም ያለው ከዚህ በላይ ምን ማድረግ ነበረበት በጣም ይሄ ከምን ይመነጫል እንዲህ ያለ አስተያየት የሚሰጡ ሰዎች ራሳቸውን ትንሽ አድርገው ስለሚያስቡ ነው አሁን እሱ ጭንቅላት ውስጥ ኤርትራን የሚችል የለም ብሎ በቃ አስቧል ወይም እንዲህ ያለ ካርታ ውስጥ ጭንቅላት ውስጥ ተሞልቷል አሁን ጃዋር ጭንቅላት ውስጥ ኤርትራ ግዙፍ ማንንም የማይችላት ኢትዮጵያ ደግሞ የሆነች ሚጢጢ የኤርትራው ፕሬዝዳንት በጣም ሂውጅ ግዙፍ ሱፐርማን ዶክተር አብይ ደግሞ ትንሽ ሚጢጢ አድርጎ አስቧል በሱ ጭንቅላት ውስጥ እውነታው ግን ተገላቢጦሽ ነው እኛ ፊዚካሊ አፕራንሳቸውን አይደለም ምን ያወራን ያለ ነው ፖለቲካሊ የኢትዮጵያ መንግስት ጠንካራ መንግስት ነው በዶክተር አብይ የሚመራ መንግስት ጠንካራ መንግስት ነው ከአፍሪካ መንግስታት ጠንካራ ስራም እየሰራ ነው ያለው ከፍ ያለ ተቀባይነት ካላቸው ቅድም እንዳልኩት መጀመሪያ አካባቢ ከፍ ያለ ተወዳጅና ጠንካራ እንዲያውም ሰው የሚቀናበትና የኛ መንግስትም እንደ ዶክተር አብይ አገር መንግስት ወይ እሱን ቢሆንልን የሚባልበት ግቡና ሰርች አድርጉ ይሁ በላቸው ሐቁም ይሄ ነው ነገር ግን አላሰራ ብሎት በዛ በኩል በዚህ በኩል ከውስጥም ከውጭም እዛም እዚህም መረብ ዘርግተው ግማሹ በፕሮፓጋንዳ ግማሹ ታጣቂዎችን ከውስጥ ያገዘ ራሱ በብልጽግና ውስጥ ሆኖም በምንም ሆነው ዶላንቀሳቀስ አሉት እንጂ በነጻነትና በሰላም 7 ዓመት እየሰራ ቢሆን ኖሮ ዛሬ ከመካከለኛው ምስራቅ ወይም ደግሞ ከአውሮፓ አንዱ ሀገር እንሆን ነበር ላለው ነገር ግን አሁንም የታቀዱ ፕሮጀክቶች የተከፈቱ የጋዝ በለው የማዳበሪያ ማአት ፕሮጀክቶችና ያቀደ ያስቀመጠው ፕሮጀክት ከንግግሩም ከድርጊቱም ከተሰሩትም እየተሰሩ ካሉትም ለመስራትም ከታቀዱ ስናይ ኢትዮጵያ ሁሉንም ወደ ኋላ ጥላ ወደ ተራራው እየወጣች እንደሆነች ግልጽ ነውና እንዲህ ያሉ የሰከሩ ፖለቲከኞቻችን እዛም እዚህም ሆኖ ከሚነዙትና ራሳቸውንም አገራቸውንም አሳንሶ ከማየት ቢወጡ ላለው እቺን ለመጨመር ነው ቀደም አንድ ሐሳብ አንስተውልኝ ነበር በወደብ የሌለው ሀገር የተከበበ ነው ላንድ ሎክድ የሆነ ሀገር ሞጫ የለም በመድር ብቻ አይደለም በአየርም የሚል ነገር አንስተውልኝ ነበርና የኢትዮጵያ አየር መንገድ ደግሞ ምናቀው ነው አፍሪካ ግዙፍ አየር መንገድ ነው ሶ ኢትዮጵያ ወደብ ባታገኝና ሌሎች ሀገሮች ከዚህ በኋላ በእኛ አየር ላይ አታልፉም ቢሉ ይሄ አየር መንገድ እጣፋንታስ ምንድነው የሚሆነው ለምንድነው እዚህ ድረስ ሰው ፈርዘር ማሰብ የከበደው ኦቨርናይት ነው ኮላፕስ የሚያደርገው because መሰረቱ ሰው በማጓጓዝ ነው በአንድ ሌሊት ነው ኮላፕስ አድርጎ የሚያድረው በአንድ ሌሊት because running cost high ነው በአንድ ሌሊት ነገሮች እስኪስተካከሉ በጦርነት ይሁን በሰላም እስኪስተካከሉ ድረስ ኦቨርናይት ነው ኮላፕስ የሚያደርገው የሀገርን ጥቅምንና የግልን ጥቅም የግለሰብን ጥላቻና የአገርን ጥላቻ ለይቶ ማወቅ ያልቻሉ ናቸው ዶክተር አብይን በተለያየ በፊዚካል አፒራንሱ ወይም ደግሞ ራሱ በፖለቲካ በአመራሩ ደስተኛ ላልሆን ይችላል ግን ኢትዮጵያን የሚጎዳ ነገር መስራት ማለት ወንጀል ነው ይሄ ትሪዝን ነው ክራይም ነው አሁን ሰዎቹ ለዚህ ግድ የላቸው አገር ወደቀች ተከፋፈለች ተጋደለ they don't care ብቻ አላማ ብሎ የተነሱት ነገር
እስኪሳካላቸው ድረስ ያው በግልጽ እኮ ከግብጽም ጋር ሆነን እኮ ኢትዮጵያን ብንወጋ ምንም አይደለም የሚሉ አሉ እኮ ኢትዮጵያን ብንወጋ ከሶማሊያ ጋር ሆነን ኢትዮጵያን ብንወጋ እኔ ከመጣች እኮ ሶማሊያ ከሷ ጋር ሆኜ ኢትዮጵያን ወጋለሁ እኮ የሚል እኮ የፖለቲካ አመራር እኮ ያየን ነው በሚዲያ ቁጭ ብሎ የሚናገር እኔ ፖለቲከኛ ነኝ እኔ ነኝ እንዲህ ነኝ የሚል ስለዚህ እነዚህ ፖለቲከኞች አንደኛ ማየት ተሳናቸው ናቸው ሁለተኛ ልቦና ይሄ ምንድነው የሚባለው ይሄ ኢንቲግሪቲ ወይ ምንድነው በቃ ውስጥህ ለሀገር መቆርቆር ውስጣቸው የሌለ በጣም የበሸቁ በቃ ፍላጎቴ ካልተሟላ ጭሬ ልበት ነው አይነት ነገር ውስጥ የገቡ በጣም ኢጓቸው ሰማይ የደረሰ ሁሉ ነገር ለሁሉ ነገር ምንጩ ስልጣን መያዝ ነው ብሎ የሚያስቡ ህዝቤ አገሬ ካደገ እኔ ከእድገቷ ውስጥ የሆነ ቀን የሆነ ነገር ይደርሰኛል ብሎ ማያስቡና ቤት ሲፈርስ ሚስማር ቆርቆሮ ምናምን ማገር ሸጠን እንካፈል የሚሉ ሰዎች ናቸውና እነሱን እንደ ፖለቲከኛ መቁጠር አስቸጋሪ ነው ግን ያው ህዝቡ ፖለቲከኛ ብሎ ያያቸዋል ያየናቸው ነው እርስ በርሳቸውም እየተበላሉ ነው መልሰው ኢትዮጵያ ላይ ማአት ኢትዮጵያ ላይ መከራ ኢትዮጵያ ላይ ጦርነት ግጭት ሲሰብኩ የነበሩ እርስ በርሳቸውም እየተጋጩ እየተባሉ ነውና ሶሪያን ብትወስድ የኛን ትተን ብትንቱና ወጥቷል ሊቢያን ብትወስድ ኢትዮጵያ ላይ ብዙ ብትንቱና ግብጽ ብቻ ነው የቀረችው እሷም እርስ በርሳቸው ተጋሏል ያው ታቃለ ሙርሲን ገለዋል ምን ብለዋል ተሰቃቅለዋል ምን ብለዋል የነሱም አይቀርም በዚህ ከቀጠሉ ማለት ነውና የኢትዮጵያ መንግስት ከዚህ ከአፈና ከታጎርንበት ወይም አጥር ውስጥ ከከተቱን ሰዎች ወይም ካጥሩ ሰብሮ ለመውጣት በሚያረጋው ትግል አይ መውጣት የለባችሁም እንደውም ሊያስከብበን ነው ምናምን የሚል ከአንድ እኔ ፖለቲከኛ ነኝ ከሚል ሰው ስትሰማ ከማዘንና ከማፈር ውጪ ሌላ ምትለው ነገር የለም ታላቁ መከላከያ ሰራዊት የክብር አባል ሆነዋል በዛ እኔ ደስተኛ ነኝ ምክንያቱም የሚገባውታል ላለፉት በርካታ አመታት ለኢትዮጵያ ሲታገሉ ቆይተዋል ልጅነቱንም ሰውተዋል በኢትዮጵያ ትግል ውስጥ ማለት ነው ትግሎት የነበረው ኦሮሞ የበላይ ይሁን አይደለም ትግሎት የነበረው ሁሉም ኢትዮጵያዊ በኩል ደረጃ የምትታይባት ሀገር ትፈጠር ነው ሶ ያ ነገር እየመጣ ነው ሁሉም ኢትዮጵያውያን ስለዚህ ለትግሎት ውጤት የሚሆን ነገር አግኝተዋል ግን ይሄ ውጤት ይሄ ሽልማት የበለጠ አደራና የበለጠ ጫንቃውት ላይ ስራ ነው የጨመረውና እንደው በዚህ ጉዳይ የሚሉት ነገር ተጨማሪ ካለ ይበሉና በኔ በኩል ያለውን ጥያቄ ጨርሻለሁ ቴንኪው በጣም አመሰግናለሁ የመከላከያ ሰራዊትን እኔ ማንንም ደግፍም ተቃዋምም ምንም ብሎኝ አይደለም ግን አንድ በጣም ሁሉም ሰው ሊያቅ የሚገባው ነገር ምንድነው መከላከያ የአንድ ሀገር መከላከያ አመራሩም ይሁን ሰራዊቱ ፈረሰ ችግር ደረሰበት ማለት አውቶማቲክ ነው አገር ትፈርሳለች በተለይ እንደ ኢትዮጵያ ባለ በየመንደሩ የጎበዝ አለቃ እኔ ህዝቡን ጨፍልቄ ካልገዛው በሚባልበት ወይም በሚሉበት አገር መከላከያን ታርጌት ታርጎ የሚነገር የማንቋሸሽ የሚነገር የውሸት ትርክት ቀጥታ አገር ለማፍረስ የሚደረግ ትርክትና ስራ ነው ወንጀል ነው ስለዚህ ይሄን ስለተገነዘብኩ ልክ አይደለም መከላከያው የሀገር ነው ትላንትና ፋኖ ስለተፈጠረ አይደለም መከላከያ ተደራይቶ ግድ የለም ይሄን ፋኖ እንውጋ ብሎ የመጣው ትላንትና እዚህ ኦሮሚያ ውስጥ የሚንቀሳቀሱ አሸባሪዎች ወይም ይሄ ሌቦች በየመንደሩ የሰው በሬ የሚያርዱ ሰዎች እና ሰው ላይ የሚተኩሱ ሰዎች ስለተፈጠሩ ለመከላከያ ተፈጠረው ለምሳሌ ፊልድ ማርሻል ብርሃኑ ጁላን እንውሰድ ፊልድ ማርሻል ብርሃኑ ጁላ ምናልባትም ኦነግ ሳይፈጠር ወደ መከላከያ የገባ ሰው ነው ምናልባትም ፋኖ የሚባለው ወይም እኔ ፋኖ ለማለትም አፍራለሁ አንዳንዴ ፋኖ ሌላ ነውና እነሱ ሳይኖሩ ወይም አብዛኞቻችን ሳንወለድም ነው ወደ መከላከያ የገባው እና ሌፍተናል ጀነራል አለምሸት ደግፌን እንውሰድ ጀነራል አለምሸት ደግፌ አሁን ጀነራል ሆነዋል እንውሰድ እነዚህ ሰዎች ለሀገሪቷ መስዋዕትነት ሲከፍሉ የነበሩ ጀግኖች ናቸው ሁሉንም ጀነራል መኮንኖች ብትወስዳውን በጀነራል ማዕረግ በሌፍተናንት ጀነራል ማዕረግ እስከ ጀነራል ያሉ በርካታ መከራዎችን ሲያዩ የነበሩት ለኢትዮጵያ ህዝብ ነው ደሞዙ አይደለም የተለየ ሌክዠሪ ላይፍ የለም ሰልጥነ እንኳን ለመውጣት እኮ መከራው መከራ አይደለም እንኳን ተታኩሰ በየግንባሩ ምን ብለ
ስለዚህ አውርውር ለሚሉ ታጣቂዎች አይደለም እነዚህ ሰዎች ግን ልክ ለነሱ የተደራጁ ይመስል ሰራዊቱን ታርጌት አድርጎ የሚሰነዘር ነውረኛ ቃል በጣም ያስጠላል ለምሳሌ በቀደም በዚሁ ከሽልማት ጋር ተያይዞ ከመከላከያ ህዝብ ግንኙነት ኃላፊ ከጀነራል ጌትነት ጋር ተገናኝተን ሰፊ ውይይት አድርገን ነበር ጀነራል ጌትነትን እንዲሁ በሚዲያ አቋለሁ ኮሎኔል በነበረ ጊዜ ብዙ ሰው በቅርቡ ወደ መከላከያ የገባ እኔን ጨምሮ ይመስለን ነበር ይሶ ግን ኢህአዲግ ሳይቋቋም ጀምሮ መከላከያ ውስጥ የነበረ ወይም ሰራዊት የነበረ ሰው ነው ምንም እንኳን ወጣት ቢመስል በልጅነቱ ስለገባ ማለት ነው ከልጅነት ጀምሮ እስከ ዕውቀት ድረስ በእድሜም በሌላም በልጽጎ በርካታ አመታትን በመከላከያ ውስጥ ያሳለፈን ሰው መተቸት በቀጥታ ሀገርን ለማፍረስ የሚደረግ ሴራ ነው ሀገር ስትፈርስ ደግሞ ለዚህ ለጎጠኛ ለነውረኛ ብቻ ሳይሆን ሀገሪቷ እንድትፈርስ ለነውረኞቹ ለጎጠኞቹ ለሌቦቹ ለአጭበርባሪዎቹ ገንዘብ ለሰጡትም ትልቅ የመስራች ነው ለምሳሌ ለግብጽ ለምሳሌ ለሻቢያ ወደ ቀይ ባህር አንሄድም ለግብጽ አባይን ቤኒሻንጉል ብቻ ይገድባል አሁን ባለው አቅም ብንከፋፈል እንደ ክልል እንኳን ብንከፋፈል they can't it's not easy እንደ ኢትዮጵያም ከባድ ነበር አማራ ብቻውን ይገድባል የትስ ይገድባል ምናልባት አማራ ክልል የመገደቢያ ቦታም ላይኖር ይችላል ከኦሮሚያ ወደ 50-60% ውሃው ይሄዳል ምዕራብ ኦሮሚያውን ወይ እንግዲህ ግጭት ሲመጣ እዛም እዚህም ትርምስምስ ይፈጠራል ወይ ሱዳንም መጥቶ ሊወራው ይችላል ኢጅፕትም በዛ ልትገባ ትችላለች እና ምን ልፈልጌ ነው እኔ መከላከያ ላይ የሚሰነዘር የመንግስት ከፍተኛ የሥራ ኃላፊዎች ላይ ሆን ተብሎ ስብናን የሚነካ ሆን ተብሎ አገርን የሀገር መከላከያን የሚነካ ነገር የሚሰነዘረው አገሪቷን መንግስት አልባ አመራር አልባ የማይግባባ ህዝብ ለመፍጠር ስለሆነ እሱን ለመከላከል ነው እኔ እዚህ ውስጥ ገብቼ በሶሻል ሚዲያ ውስጥ ሌላ ነገር ሳነሳ በየሚሰነዘረውን ነውረኛ ነገሮችን ስከራከር የቆየሁትና ይሄንኑ አይተው really thank you ሰላም ላይ የሰራው ወዳጅነት ላይ የሰራው ወንድማማችነት ላይ የሰራው ነገር ትልቅ ነገር ነውና መሰግናለን ብሎ ሽልማት የሰጡኝ እኔ በድጋሜ ለፊልድ ማርሻሉም ለሌሎችም ረጅም እድሜ ጤና መኝላቸዋለሁ ለሀገራችንም ሰላም ለተቋሙ ጥንካሬን እና የድሮም የአፍሪካ መከታ ነው በዓለምም ጥሩ ቦታ ጥሩ ስም ያለው ተቋም ነው ወደፊትም ከዚህ የበለጠ ታላቅ ተቋም እንደሚሆን ተስፋ አረጋለሁ ለሁሉም አመሰግናለሁ ነው ማለት ነው እንግዲህ በዚህ አጋጣሚ ያው ማህበራዊ ሚዲያ አለውትና ማስተዋወቅ ቢፈልጉ እድል ልስጥዎት ምክንያቱም የኛም ኦዲየንሶች ምናልባት ከዚህ ባለፈውም አይተውታል በተለያዩ ዲስከሽኖች ላይ አይተውታልና እርሶን መከተል ሊፈልጉ የሚችሉ ካለ ማስተዋወቅ በጣም አመሰግናለሁ ገለቶማ የቀነለይ ወዳጆች ቢ ወይም ቢ ካፒታል እና ጂ ካፒታል ጂ ማለት ገ የሚለውን ማለት ነው ሁለቷን ፊደል አርጋችሁ ሰርች ስታረጉ ሲምፕሊ ታገኙኛላችሁ እዛ ላይ በመምጣት ያው ውይይትም ካለ በሰላም በወዳጅነት በወንድማማችነት ላይ እንወያያለን አመሰግናለሁ በጣም thank you እኔም አመሰግናለሁ ጥሬን አክብረው እንግዲህ ስለሆኑ ቀረ የሚሉት ሐሳብ ካለ እድል ልስጥዎት ከሌለ ልጨርስ thank you በጣም አመሰግናለሁ በርቱ ነው ማለት እናንተ እሺ እንግዲህ ውድ ተመልካቾቻችን ከአቶ ባረንቱ ገዳ ጋር የነበረን ውይይት ይሄንን ይመስላል እንደምትወዱት እንደምትማሩበት ተስፋ እናደርጋለን በቀጣይ ሳምንት ከሌላ እንግዳ ጋር የምንገናኝ ይሆናል መልካም ጊዜ ይሁንላችሁ